የአዲስ አበባ አየር በስጋት በውጥረትና በለውጥ ሽታ ታፍኗል። በአፄ ኃይለ ሥላሴ ቤተ መንግስት ግቢ ውስጥ ያለው ጸጥታና ከውጭ የሚሰማው የህዝብ ብሶት ድምጽ እየተጋጩ ነው። በየካምፑ የሚገኘው ሰራዊት አጉረምርሟል። ሀገሪቱ ወደማይታወቅ አቅጣጫ እየነጎደች እንደሆነ ሁሉም ተረድቷል። በዚያ ወሳኝ የታሪክ መታጠፊያ ላይ ጥቂት የጦር መኮንኖች አስተባባሪ ኮሚቴ በማቋቋም በሚስጥር መሰብሰብ ከጀመሩ ሰነባብተዋል። ከዚህ ቀደም በንጉሱ ላይ የሚቀርቡ ጥያቄዎችን ለማንሳት ይሁን ለማሳመጽ ሁለት ያህል አስተባባሪ ኮሚቴዎች ሲቋቋሙ የመጀመሪያው በየካቲት 21 ቀን 1966 ዓ.ም ከአርሚ አቪዬሽን እና ከመሐንዲስ መምሪያ የተውጣጡ ጥቂት የበታች ሹማምንቶችና ወታደሮች መብታችንን የምናስከብረው በህብረት ስንቆም ነው በሚል ከአርሚ አቪዬሽን እና ከአራተኛ ክፍለ ጦር ተመርጠው በአራተኛ ክፍለ ጦር ግቢ ውስጥ በሲኒየር ኤርክራፍትስማን ዮሐንስ ፍትዊና በሲኒየር ኤርክራፍትስማን ግርማ ፍሳ የሚመራ የመጀመሪያውን ወታደራዊ አስተባባሪ ኮሚቴ አቋቁመው ነበር። ሆኖም በጀነራል አብይ አበበ፣ በጀነራል ወልደ ስላሴ በረካና በኮሎኔል ይገዙ ይመኑ ውስብስብ ሴራ ኮሚቴው በተቋቋመ በ6 ቀን ውስጥ ፈረሰ። በዚህ ያዘኑ ወታደሮች ለንጉሱ ያቀረብነው መሰረታዊ ጥያቄዎች አልተመለሱልንም በሚል በሻለቃ አጥናፉ አባተና በአራተኛ ክፍለ ጦር ውስጥ በሚገኙ ሌሎች መኮንኖች በሚያዝያ 18 ቀን 1966 ዓ.ም ሁለተኛው ወታደራዊ አስተባባሪ ኮሚቴ አቋቋሙ። ሆኖም በልጅ እንዳልካቸው በኮሎኔል ያለም ዘውድ ተሰማና በጀነራል አብይ አበበ አስደናቂ ሴራ ሁለተኛው ወታደራዊ አስተባባሪ ኮሚቴ ምንም ሳይፈይድ በ4 ቀናት ውስጥ እንዲጠፋ ተደረገ። በዚህም ሻለቃ አጥናፉ ክፉኛ አዘነ። ነገር ግን ሻለቃ አጥናፉ ተስፋ የሚቆርጥ ሰው አልነበረም። ለሶስተኛ ጊዜ አስተባባሪ ኮሚቴ እንዲቋቋም ከላይ ታች ባዘነ። በሻለቃ አጥናፉ አነሳሽነት የተሰባሰበው ይህ ሶስተኛው አስተባባሪ ኮሚቴ ግን ከበፊቱ የበለጠ አስፈሪ፣ አደገኛና ማንም ያልጠበቀ ሆነ። ስሙም የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴ ደርግ ተባለ። ለመሆኑ በሚስጥር በሴራና በውጥረት የተወለደው ሶስተኛው ኮሚቴና የበታች ወታደሮች ስብስብ ደርግ እንዴት ተመሰረተ? በዚያች ታሪካዊ ዕለት በአራተኛ ክፍለ ጦር ግቢ ምን ተፈጠረ? በዛሬው ፕሮግራም የታሪክን አቅጣጫ ሙሉ በሙሉ የለወጠውን የሶስተኛው ኮሚቴ የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴን ደርግ አመሰራረት በዝርዝር እናያለን። የካቲት 6 ቀን 1966 የኢትዮጵያ ሕዝብ በዘውዳዊው ስርዓት ላይ ትዕግስቱ ያለቀ መሆኑን ያሳየበት ዕለት ነበር። ሰበቡ መንግስት በነዳጅ ላይ ዋጋ መጨመሩ ሲሆን በዚህ ምክንያት የተጋጋለው የአመፅ ስሜት የካቲት 11 ቀን 1966 ዓ.ም ወደ አደባባይ ወጣ። የታክሲ ሹፌሮች የነዳጅ ዋጋ መጨመሩን፣ መምህራን ደግሞ ሴክተር ሪቪው የተባለው ስርዓተ ትምህርት ተቃውመው የሥራ ማቆም አድማ መቱ። የካቲት 13 ቀን ተማሪዎችና ሰራተኞች መንግስትን በመቃወም ሰላማዊ ሰልፍ አደረጉ። ከዚህ በኋላ ህዝቡ ከመንግስት አገዛዝ ውጪ ሆነ ይላሉ ገስት ተጫኔ። ለማረጋጋት ይጠቅም እንደሆነ በሚል ተስፋ መንግስት በነዳጅ ላይ ጨምሮት የነበረውን ዋጋ ያነሳ መሆኑን የካቲት 16 ቀን 1966 ዓ.ም አሳወቀ። ነገር ግን የህዝቡ ቁጣ አንዴ ከትሩን ጥሶ ወጥቷልና አመጹ ከዳር እዳር ተያያዘ። ባልተጠበቀ ሁኔታ የሁለተኛው ክፍለ ጦር አባላት አስመራ ላይ አመጹ። ከዚያም የህዝቡና የመለዮ ለባሹን ብሶት የሚያመለክቱ 23 ጥያቄዎችን
ለመንግስት አቀረቡ። ራዲዮ ጣቢያውንም ይዘው ጥያቄዎቻቸውን አሰራጩ። የአየር ኃይል፣ የባህር ኃይልና የአራተኛ ክፍለ ጦር አባላት ድጋፋቸውን ገለጹ። በተለይ የአራተኛ ክፍለ ጦር አባላት ከምድር ጦር አየር ክፍል አርሚ አቪዬሽን ጋር በመተባበር ዲሞክራሲያዊ መብቶችን የሚጠይቁ 11 ጥያቄዎችን የያዘ ጽሑፍ በሄሊኮፕተር በተኑ። ከዚህ በኋላ በአዲስ አበባ አካባቢ የሚገኙ የአየር ኃይል የአራተኛ ክፍለ ጦር፣ የክብር ዘበኛ፣ የአየር ወለድና የምድር ጦር ልዩ ልዩ ክፍሎች በደል አድርሰውብናል፣ ለህዝባዊ አመጽም እንቅፋት ይሆናሉ ያሏቸውን አዛዦቻቸውን ለእነርሱም ቅርበት ያላቸውን መኮንኖች በየጦር ሰፈራቸው አሰሯቸው። ለዚህ ሁሉ ፈርቀዳጁ ግን ኔጌሌ የነበረው ጦር በጥር ወር 1966 የወሰደው የአመጽ እርምጃ ነበር። በመሆኑም የተጠቀሱትን የጦር ክፍሎች እንወክላለን ያሉ ቁጥራቸው ወደ 50 የሚጠጋ የበታች ሹሞች የሚገኙበት ኮሚቴ ደብረ ዘይት ላይ ተቋቋመ። ኮሚቴው በህዝብ ሲያስተጋባ የቆየውን ጥያቄ አንስቶ ለህዝቡ አመጽ ተጨማሪ ኃይል ሆኖ የጠቅላይ ሚኒስትር አክሊሉ ካቢኔ እንዲፈርስ፣ ለሀገር እድገት እንቅፋት ናቸው ያላቸውን የሲቪልና የጦር ሹማምንት ከስልጣናቸው እንዲባረሩ ንጉሱን ጠየቁ። ቀድሞውኑ በህዝቡ ጥያቄ ተወጥሮ የነበረው መንግስት ለቀረበለት ጥያቄ መልስ ከመስጠት በቀር አማራጭ መንገድ ስላልነበረው የካቲት 20 ቀን 1966 ጠቅላይ ሚኒስትር አክሊሉ ሀብተወልድን ከነካቢኔያቸው አሰናበታቸው። በልጅ እንዳልካቸው መኮንን ጠቅላይ ሚኒስትርነት የሚመራ አዲስ ካቢኔ መሰየሙንም የካቲት 21 ቀን 1966 አሳወቀ። ይህ ቀን በኢትዮጵያ ህዝብ ታሪክ ውስጥ ልዩ ስፍራ የያዘ ቀን ነው ይባላል። ምክንያቱም ንጉሠ ነገሥቱ ለመጀመሪያ ጊዜ ለህዝብ ጥያቄ የተንበረከኩበትና እንደ ቀድሟቸው እሰጥ ለጥ አድርገው መግዛት እንዳልተቻላቸው የተገነዘቡበት፣ ህዝቡም ወደ ስር ነቀል ለውጥ ቢያመራ ሊያቆመው የሚችል ኃይል እንደሌለ ያረጋገጠበትና ወዲያውኑም ጉልቻ ቢለዋወጥ ወጥ አያጣፍጥም ብሎ አዲሱን ካቢኔ በመቃወም ትግሉን የቀጠለበት ቀን ነበር። በደብረ ዘይት የተቋቋመው የመለዮ ለባሾች ኮሚቴ የለውጥ ፍላጎት ያላቸውን መስመራዊ መኮንኖችና የበታች ሹሞች የተሰባሰቡበት ቢሆንም በጽኑ ዓላማ ለውጡን ለመምራት የሚያበቃ ዝግጅት አልነበራቸውም። ከመጋረጃ ጀርባም ሆነ በግልጽ መድረክ መሪዎቹ እነከሌ ነበሩ ብሎ ለመናገር ቢያዳግትም ማስተር ቴክኒሻን ግርማ ዘለቀ ከአየር ኃይል፣ ሌሎቹ ከምድር ጦርና ከክብር ዘበኛ ውስጥ እንደነበሩ ይታወቃል። ይህ የአየር ኃይል አባላት በርክተው የሚገኙበት ኮሚቴ ማስተር ቴክኒሻን ግርማ ዘለቀን ለመምራት ያደረገው ጥረት ከፍተኛ ግምት የሚሰጠው ነበር ይባላል። ይሁን እንጂ ጥረቱ የበሰለ ተግባር በማከናወን ኮሚቴውን ወደ ዘላቂ ዓላማ በማራመድ ሊገፋበት አልቻለም። ይብሱንም የኮሚቴው ጉዞ ወደ ኋላ መለሰው። ከዚህም በላይ ኮሚቴው ገና ከጅምሩ ሻለቃ ባሻ አለሙ ተገኝ በተባለ ግለሰብ ተከዳ። ሻለቃ ባሻ አለሙ ተገኝ በወቅቱ በአየር ወለድ ውስጥ ከነበሩት ዕውቅ ሰላዮች ዋናው በመሆኑ የአየር ወለድ ወታደሮች ቆርቾ እያሉ ይጠሩት ነበር። የሽፋን ስራው የመዝገብ ቤት ሹም ሲሆን በዚህ ኃላፊነቱ የወጣለት ጨቋኝ ነበር ይባላል። እርሱ ወደ ኮሚቴው ሰርጎ ከገባ በኋላ የኮሚቴው የየዕለት ውለው በኮሎኔል የዓለም ዘውድ ተሰማ አሸጋጋሪነት ለሌተና ጄኔራል አብይ አበበ ማሳወቁን ቀጠለ። ጄኔራሉ ደግሞ ለጠቅላይ ሚኒስትር እንዳልካቸው መኮንን ያደርሱ ነበር። በዚህ ሁኔታ ኮሚቴው አደጋ አንጃበበበት። ይህ አደጋ ቀድመው ያሸተቱት ሻለቃ አድማሴ ዘለቀ ለታናሽ ወንድማቸው ለማስተር ቴክኒሻን ግርማ ዘለቀ አስጠነቀቁት። ከዚህ በኋላ ነበር የኮሚቴው ጉዞ ወደ ኋላ የተመለሰው። ሻለቃ አድማሴ ዘለቀ በተቋቋመው ኮሚቴ ላይ አደጋ እያንጃበበ መሆኑን ለወንድማቸው ሹክ በማለት ብቻ አላበቁም። ጉዳዩን ከነጭራሹ እርግፍ አድርጎ እንዲተወው ኮሚቴውን በትኖ ከጠቅላይ ሚኒስትር እንዳልካቸው ዓላማ ጋር እንዲያብር፣ አየር ኃይልንም በዚህ መስመር እንዲያስተባብር፣ ለንጉሠ ነገሥቱ ዘውድ ታማኝ ሆኖ ወታደራዊ ግዳጁን ብቻ እንዲያከናውን ወንድማቸውን መከሩት። ከዚህም አልፈው ተርፈው
ከንጉሱ ጋር የሚነጋገርበት ከቤተ መንግስት ወደ አየር ኃይል ጠቅላይ መምሪያ የሚያገናኝ አስቸኳይና ቀጥታ ስልክ መስመር ሆትላይን አመቻቹለት። በዚህ ቀጥታ የስልክ ግንኙነት ከረዳቱ ከመጋቢ 50 አለቃ አራያ ፋንታ ጋር ሆነው ንጉሱን አባባ ግርማዊነቱንና ዙፋኑን የሚጎዳ አንድም ነገር አንሰራም፣ ለእርሱ ያለን ታማኝነት ቅንጣት ያህል አይጎድልም በማለት ላለፈ ጥፋታቸው ይቅርታ፣ ለወደፊቱ ኑሯቸው ምህረትን ይጠይቁ ጀመር። በዚህ ክህደት የኮሚቴው አባላት ህልውና በመንግስት መዳፍ ውስጥ ገባ። ስለዚህ ቀንደኞች፣ አሳሳቾችና አላዋቂዎች በመባል በሶስት ደረጃ ተመድበው ቀንደኛ የተባሉት ታሰሩ፣ አሳሳሾች የተባሉት ማስተር ቴክኒሻን ግርማ ዘለቀና ገብረ አበሮቹ ጠንከር ያለ ተግሳጽና ማስጠንቀቂያ ተሰጥቷቸው ባለውለታ መሆናቸው ሳይዘነጋ በይቅርታ ታለፉ። አላዋቂዎች የተባሉት ደግሞ ንጉሱ ፊት ቀርበው ወቀሳና ተግሳጽ ከተቀበሉ በኋላ መለያቸውን አውልቀው መሬት እየሳሙ ይቅርታ እንዲለምኑ ተደረጉ። አሳሳሾችና አላዋቂዎች የተባሉት ሁለቱም ቡድኖች የንጉሠ ነገሥቱን ይቅርታ አገኙ። መደበኛ ስራቸውንም እንዲቀጥሉ ተፈቀደላቸው። የአየር ወለድ ጦር ግን ዓለሙ ቆርቹንና መጋቢ 50 አለቃ አራያን አላስገባም ብሎ በሩን ዘጋ። የመጀመሪያው የወታደራዊ አስተባባሪ በደብረ ዘይት የተመሰረተው ኮሚቴ በዚህ ሁኔታ ወደቀ። ሆኖም በመለዮ ለባሽ ውስጥ የተፈጠረው እምቢታ የሚያሻሽለው መላ ሊገኝለት አልተቻለም። በመለዮ ለባሽ ውስጥ የተፈጠረውን እምቢታ የሚያሻሽለው መላ ልጅ እንዳልካቸው መኮንን ሊያገኝ አልተቻለውም። በየቦታው አመጹ ቀጠለ። አመጹን አስመልክቶ የንጉሱ ቤተ ዘመዶች እና የካቢኔው ሰዎች ስብሰባ ያዙ። የስብሰባው ተካፋዮች በዋናነት ግርማዊ ቀዳማዊ አፄ ኃይለ ሥላሴ፣ ልዕልት ተናኘ ወርቅ ኃይለ ሥላሴ፣ ጠቅላይ ሚኒስትር አክሊሉ ሀብተወልድና ራስ እምሩ ኃይለ ሥላሴ ነበሩ። ክርክሩ ለወታደሮች ደሞዝ ይጨመር የለም አይጨመርም የሚል ሲሆን ደራሲና ጸሐፊ ዘነበ ፈለቀ ወይም ገሰት ተጫኔ እንደጻፈው በስብሰባው ላይ እጅግ የከረረ ሙግት በግርማዊ ቀዳማዊ አፄ ኃይለ ሥላሴና በልዕልት ተናኘ ወርቅ መካከል ነበረ ይለናል። ልዕልት ተናኘ ወርቅ ወታደሩ የተነሳው ደሞዝና ቀለብ አነሰኝ ብሎ ነው። ጠመንጃ በእጁ ስለሆነ የፈቀደውን ከመውሰድ ያሰኘውን ከማድረግ የሚገተው የለም። የሚበጀው የጠየቀውን የደሞዝ ቀለብ ጭማሪ መስጠት ብቻ ነው ሲሉ፣ ግርማዊ ጃንሆይ ደግሞ ሌሎቻችሁስ ምን ትላላችሁ ብለው ወደ ተሰብሳቢዎቹ ጥያቄያቸውን ሰነዘሩ። ጠቅላይ ሚኒስትር አክሊሉ ሀብተወልድ በበኩላቸው ግርማዊ ሆይ ወታደሩ ድጋሜ የጠየቀውን የደሞዝ ጭማሪ እንፍቀድ ብንል ገንዘብ የለም፣ ሀገሪቷ ጨርሶ ገንዘብ የላትም አሉ። ግርማዊ ጃንሆይ ደግሞ ታዲያ ገንዘብ ተሌለ ምን ይደረጋል ሲሉ ጥያቄ አስከተሉ። ልዕልት ተናኘ ወርቅ በበኩላቸው ውሻ ጆሮውን ቆርጠው ቢወረውሩለት ስጋ የሰጡት መስሎት አንስቶ ይበለዋል። ስለዚህ ወታደሩ የጠየቀውን ጭማሪ እንስጠው፣ ከዚያም ታክስ እንጣል አሉ። ልዕልቷ ምሳሌያዊ አነጋገር አንተርሰው የረቀቀ የኢኮኖሚ አስተዳደር ዘዴ እንደሰነዘሩ ታየ። ይሁን እንጂ ጠቅላይ ሚኒስትሩ የግንባር ስጋ በመሆናቸው የተሰነዘረው ሐሳብ ተቀባይነት አላገኘም። ጠቅላይ ሚኒስትር እንዳልካቸው ሀገሪቷ ገንዘብ ኖሯት አልኖራት ግድ አልነበራቸውም ይባላል። የልዕልት ተናኘ ወርቅ ስሌት ነፍስ አድን እንደነበር በመገንዘባቸው ሰራዊቱ ተረጋግቶ የ6 ወር ፋታ ውትወታቸውን እንዲያግዛቸው በቀለብ ማስተካከያ ስም ሁለተኛ ዙር የደሞዝ ጭማሪ አደረጉለት። በዚህ የንጉሱ ችሮታም ሊገነፍል የነበረው የሰራዊቱ ስሜት ለጊዜው ጋብ አለ። ቀጥለውም በሌተና ጄኔራል ወልደ ስላሴ በረከ የሚመራ ብሔራዊ ጸጥታ ኮሚሽን የሚባል ቡድን አቋቋሙ። ከኮሎኔሉ በላይ ማዕረግ ያላቸው መኮንኖች የሚገኙበት ይህ ኮሚሽን በየጦር ክፍሉና በሲቪል መስሪያ ቤት ሁሉ እየዞረ በማረጋጋት ስም የሰራተኛውንና የጦሩን አመጽ የማፈን ዘመቻውን ቀጠለ። ኮሚሽኑ በማረጋጋት ዘመቻው በየጦር ክፍሉ ሲዞር እንደነ ኮሎኔል የዓለም ዘውድ ተሰማ የመሳሰሉት አዛዦች የሰራዊቱን አመጽ ስር ነቀል ለውጥ ፍለጋ እንዳይመስልና ሶስተኛ ዙር የደሞዝ ጭማሪ እንዲመስል አንዳንድ ወታደሮች የደሞዝ ጭማሪው አንሶናል እንዲሉ ይጎተጉቷቸው ነበር። ዓላማቸውም የሰራዊቱ መነሳሳት ደሞዙን ለማስጨመር ብቻ እንጂ ከህዝባዊው አመጽ ጋር የማበር ፍላጎት እንደሌለው ለህዝቡ ለማሳየትና በዚህ ምክንያት ሰራዊቱና ህዝቡ ሆድና ጀርባ እንዲሆኑ ነበር።
ይሁን እንጂ እቅዳቸው ለጊዜው ሳይሳካ ቀረ። ይልቁንም ውጥረቱ እንደገና አገረሸ። ሆኖም ውጥረቱን ለማርገብ የሚረዳ ሌላ ስልት መቀየስ ነበረባቸውና የሰራዊቱን ስር ነቀል ለውጥ ፍላጎት አራማጅ የሚመስል አካል በመጋቢት ወር ላይ በአራተኛ ክፍለ ጦር ጠቅላይ መምሪያ ውስጥ ፈጠሩ። ይህም አካል በአዲስ አበባ አካባቢ የሚገኙትን የጦር ክፍሎች እንወክላለን የሚሉ ጥቂት መስመራዊ መኮንኖች የበታች ሹሞች የተሰባሰቡበት በኮሎኔል የዓለምዘውድ ተሰማ ሊቀመንበርነት የተቋቋመ የጦር ኃይሎች ኮሚቴ ይባል የነበረው ሁለተኛው ዙር የወታደራዊ አስተባባሪ ኮሚቴ ነበር። ይህ ሁለተኛው ኮሚቴ ስራውን እንደጀመረ ሀገርንና ሕዝብን በድለዋል የተባሉ የሲቪል ባለስልጣናቶችን፣ የጦር መኮንኖችን እንዲሁም የጠቅላይ ሚኒስትር አክሊሉ ሀብተወልድ ካቢኔ አባላትን ከሚያዝያ 18 ቀን 1966 ጀምሮ ከያሉበት እየለቀመ በቁጥጥር ስር አዋላቸው። ይህ በጠቅላይ ሚኒስትር እንዳልካቸው መኮንን፣ በመከላከያ ሚኒስተሩ በሌተና ጀነራል አብይ አበበና በአየር ወለድ አዛዥ በኮሎኔል የዓለምዘውድ ተሰማ የተቀነባበረ የጥገና ለውጥ ዓላማ ስር ነቀል ለውጥ ለማምጣት ተነሳስቶ ከህዝባዊው አመጽ ጋር ያበረውን ሰራዊት ጥያቄው መልስ ያገኘን በማስመሰል ለማረጋጋት ከህዝብ ነጥሎ መሳሪያውን እንደገና ወደ ህዝቡ እንዲያዞር ማድረግ ነበር ይላሉ ገስጥ ተጫኔ። ከዚህ ጀርባ የተሸሸገው ሌላ ግብ ይላሉ ገስጥ ተጫኔ ጠቅላይ ሚኒስትር እንዳልካቸውን እንቅፋቶቻቸውንና የስልጣን ባለንጦቻቸውን ጠራርገው በጸዳ መንገድ ላይ የጥገና ለውጣቸውን አጠናቀው ወንበራቸውን ማደላደል ነው ይላሉ የነበር ጸሐፊ ገስጥ ተጫኔ። እነዚህ የፖለቲካ ተውኔት አቀናባሪ ሶስት ሰዎች ቤተሰባዊ ትስስር ያላቸው ነበሩ ይባላል። ጠቅላይ ሚኒስትር እንዳልካቸውና ሌተና ጀነራል አብይ አበበ የስጋ ዘመዳሞች ሲሆኑ ኮሎኔል የዓለምዘውድ ተሰማ ደግሞ የጠቅላይ ሚኒስትሩን ዘመድ አግብተዋል። ስለዚህም ኮሎኔሉ የጦር ኃይሎች ኮሚቴ የተባለውን ማሳሳቻ በመምራት የተሰጣቸውን ኃላፊነት በብቃት ከተወጡ የምድር ጦር አዛዥነትን በብርጋዴር ጄኔራል ማዕረግ እንደሚቀዳጁ ቃል ተገብቶላቸው ነበር። ኮሎኔል የዓለምዘውድ የተሰጣቸውን ቃል እያለሙ ኃላፊነታቸውን በጥንቃቄና በዘዴ በማቀላጠፋቸው ሁለተኛው አስተባባሪ ኮሚቴ ፈርሶ መለዮ ለባሹ ወደ ጦር ሰፈሩ ገብቶ የተለመደ ተግባሩን ማከናወን ቀጠለ። ከዚህ በኋላ የጦር ኃይሎች ኮሚቴ ተግባሩን እንደተፈጸመ ተቆጥሮ ተበተነ። ይሁን እንጂ ኮሎኔል የዓለምዘውድ ተሰማ የብርጋዴር ጄኔራልነትና የምድር ጦር አዛዥነት ሽልማታቸውን በመጠበቅ ላይ እንዳሉ ጠቅላይ ሚኒስትር እንዳልካቸው ደብረ ዘይት ላይ ሌላ ስጋት ተከሰተባቸው። የተከሰተው ስጋት በአየር ኃይልና በአየር ወለድ አባላት መካከል ያልተለመደ ህብረት መፈጠሩ ነበር። በእርግጥ እነዚህ ሁለት የጦር ክፍሎች ማበር ለካቢኔው አደጋ ነበረው። ስለዚህ ህብረቱ ወደ ከረረ ጥላቻ የሚለወጥበትን መንገድ እንዲፈልጉ ለኮሎኔል የዓለምዘውድ ትዕዛዝ ተሰጣቸው። ለስራ ማስኬጃም ከ35000 ብር በላይ ተመደበ ይላሉ ገስጥ ተጫኔ። ኮሎኔሉ የተቀበሉትን ትዕዛዝ ለመፈጸም በቅድሚያ መንታ ምላስ ያለው አንድ ቡድን አቋቋሙ። አንዱ በማስተር ቴክኒሻን ግርማ ዘለቀ አማካይነት ወደ አየር ኃይል፣ ሌላው በራሳቸውና በጥቂት ተላላኪዎቻቸው አማካይነት ወደ አየር ወለድ የሚዘልቁ ነበሩ። የቡድኑ ዓላማ በሁለቱ የጦር ክፍሎች መካከል ጥላቻን የሚዘራ ጽሑፍ በማሰናዳት መበተን፣ ይህንኑም በመንታ ምላሶቹ ማጋጋል ነበር። ግን ከተቀናጀ በኋላ ጥላቻው የበለጠ መራራ ለማድረግ የአየር ወለድ ጦር በኮሎኔል የዓለምዘውድ ትዕዛዝ በአየር ኃይል ሰፈር ላይ ድንገተኛ ወረራ እንዲፈጽምና አጠቃላይ እንቅስቃሴው እንዲገታ ተደረገ። የአየር ኃይል አባላት ወረራውን በመቃወም ሰፈራቸውን ለቀው ወጡ። አየር ኃይልና የአየር ወለድ የአንዲት ኢትዮጵያ ክብርን ለመጠበቅ የጋራ ኃላፊነት የተጣለባቸው የጦር ክፍሎች በመሆናቸው ይህንኑ ኃላፊነታቸውን በብቃት የተወጡ የአውደ ውጊያ ጓዶች ነበሩ። እርግጥ በደብረ ዘይት ከተማ የሚታወቁት እርስ በርስ በመቆራረስ ቢሆንም የካቲቱ ህዝባዊ አመጽ ይህን የጨቅላነት ባህሪ ለውጦት ያለፈው ይብቃ በሚል ቁርጥ ሐሳብ አንድ የጋራ መዝናኛ ክበብ ለማቋቋም እስከ መወሰን ደርሰው ነበር። ይህ ውሳኔያቸው ለጠቅላይ ሚኒስትር እንዳልካቸው አንድ የስጋት ቀጠና የሚፈጥሩ ሆኖ በመገኘቱ ግጭት እንዲፈጠር ተደረገ። በዚህ ምክንያት የሀገሪቱ አየር ክልል ያለ ጠባቂ ቀረ።
ይህ በኮሎኔል የዓለም ዘውድ ትዕዛዝ የተፈጠረ ትልቁ የአየር ወለድ ጦር ባልደረቦች ስህተት ነበር። በወሎ ክፍለ ሀገር ድርቅ ባደረሰው ችግር ምክንያት በረሃብ ለተጎዱ ወገኖች የእርዳታ ተግባር በማከናወን ግዳጅ ላይ የነበረ አንድ ሻምበል 200 ሰው ኃይል ያለው የአየር ወለድ ጦር ድርጊቱን በመቃወም አምጾ ኮሎኔል የዓለም ዘውድን ከአየር ወለድ አዛዥነታቸው ይወገዱ የሚል ጥያቄ ይዞ ወደ ደብረ ዘይት ተመለሰ። ሆኖም በኃይል ሚዛን በመበለጡ ተሸነፈና ጥያቄው ውድቅ ሆነ። ኮሎኔል የዓለም ዘውድ የአየር ኃይልን ሰፈር በማስወረራቸው ሁለቱ ክፍለ ጦሮች የማይታረቅ ቅራኔ ውስጥ መግባታቸውን አረጋገጡ። የተሰጣቸውን ትዕዛዝ በግማሽ ፈጸሙ ማለት ሆነ። ከዚህ በኋላ ወራሪው ጦር ወደ ሰፈሩ ተመለሰ። ቀጥሎም አስቀድመው የተደራጁ መልእክተኞች በአየር ኃይል አባላት ስም የአየር ወለድ አባላትን በአየር ወለድ አባላት ስም የአየር ኃይል አባላትን ብሔራዊ ሚና የሚያወርድና በሚያኮስስ ጽሑፍ በሁለቱም ሰፈሮች ይበትኑ ጀመር። ውጤቱ ምን ሊሆን እንደሚችል በተጠና ዘዴ የተበተነው ጽሑፍ አባላቱ በየፊናቸው እንዲወያዩበት በመደረጉ ቁርሾም አድጎ ለበቀል ወደ መፈላለግ አደረሳቸው። በዚህ ሁኔታ ላይ እንዳሉ በግንቦት ወር ውስጥ ምሽት ላይ በሁለቱም ሰፈር ታደሰ ቦክሰኛው ከተማ ውስጥ ተገደለ የሚል ወሬ ተሰማ። ይህ ግን ይሁን ተብሎ በጥናት የተቀነባበረ መልእክት ነበር። ምክንያቱ በሁለቱም ክፍሎች ስማቸው ታደሰ የሆነ ቦክሰኞች ነበሩና። ወሬው የተነገረው ነጠላውን አልነበረም ይላሉ ገስት ተጫኒ። በአየር ኃይል ሰፈር ታደሰ ቦክሰኛውን አየር ወለዶች ከተማ ውስጥ ገደሉት፣ በአየር ወለድ ሰፈር ደግሞ አየር ኃይሎች ታደሰ ቦክሰኛውን ከተማ ውስጥ ገደሉት ተባለ። ከዚህ በኋላ የሁለቱ ጦር አባላት የቦክሰኛውን ሬሳ ለማንሳት በለስ ከቀናቸውም ገዳዩን ለመበቀል ወደ ከተማው ጎረፉ። በእርግጥ የተገደለው የአየር ወለዱ ቦክሰኛው ታደሰ ነበር። ገዳዩ አልታወቀም። ሆኖም በረቀቀ ስልት የተቀናበረው የአየር ኃይልና የአየር ወለድ አባላት ጦርነት በይፋ ተጀመረ። ደብረ ዘይት ከተማ በዚያን ዕለት ምሽት ጭንቅ አማጠች። ከሁለቱም ወገን 6 ሰዎች ሞቱ፣ 25 ሰዎች ደግሞ ቆሰሉ። በዚህ ሁኔታ የክቡር እንዳልካቸው መኮንን ካቢኔ የደብረ ዘይት ፕሮጀክት አጠናቀቀ። ነገሩንም ለማለዘብ ብሔራዊ ጸጥታ ኮሚሽን ወደ ሁለቱም የጦር ክፍሎች ተመላለሰ። ሆኖም ጥረቱ አመግልብላ አቆሰለች ሆነበትና ጣጣው ወደ ሁለቱ የጦር ክፍሎች አዛዦች ተቆለመመ። ስለዚህ የአየር ኃይሉ አዛዥ ብርጋዴር ጀነራል አሰፋ ገብረ እግዚአብሔርና የአየር ወለዱ አዛዥ ኮሎኔል የዓለም ዘውድ ተሰማ ከስልጣናቸው ተወገዱ። ኮሎኔሉ በዚህ ተቆጥተው ወደ ጎጃም ኮበለሉ። ከዚያም ሁለቱ የጦር ክፍሎች የጋራ ኮሚቴ አቋቁመው በመካከላቸው እርቀ ሰላም አወረዱ። ከግንቦት ወር ጀምረው ጋዜጠኞችና የአምድ ጸሐፊዎች ጦሩ ደሞዙን አስጨምሮ የህዝቡን አመጽ ከርቶ ወደ ሰፈሩ ተመለሰ እያሉ በራቸውን ኮተኮቱ። በተለይም ታዋቂው ጋዜጠኛ ጳውሎስ ኞኞ ወቴ በጠመንጃ አስፈራርተ ደሞዝን አስጨምረ ወደ ሰፈር ገባ እያለ ሰራዊቱን ክፉኛ ወቀሰው። በዚያ አጻጻፉ በርግጥም መለዮ ለባሹ የተነሳሳው ደሞዙን ለማስጨመር ብቻ እንጂ ከአጠቃላዩ አመጽ ጋር ለማበር እንዳልሆነ ቆጥሮ ህዝቡ ቅሬታ በማሰማቱ በሰራዊት ውስጥ ቁጭት ጫረ። ይህም ቁጭት በየጦር ሰፈሩ የአመጽ ስሜትን እንደገና ቀሰቀሰ። ስለዚህ እነ ሻለቃ ዳዊት ወልደ ጊዮርጊስ፣ እነ ሻለቃ ተፈራ ተከላብና የመሳሰሉት ወጣት መኮንኖች ለውጥ ፈላጊ የሚባሉ በዙፋኑ ዙሪያ የሚገኙ ውስጥ አዋቂ አረጋውያንን በሚስጥር ማማከር ጀመሩ። የህዝቡን ትኩረት በከፍተኛ ደረጃ ስቦ የነበረው ሁለተኛው አስተባባሪ ኮሚቴ ያለምንም ውጤት በኮሎኔል የዓለም ዘውድ ሴራ በመበተኑ የአዲስ አበባ ህዝብ ከመጠን በላይ ያዘነ። ለውጥ መጥቶ ህይወቴ ይሻሻላል የሚለው ተስፋ እየሟሸሸ የሚሄድ መሰለው። እየተነሳ የሚወድቀው እየጋለ የሚቀዘቅዘው ንቅናቄ መሰረታዊ ምስጢሩ በግልጽ አልታያለው። ከሁሉም የበለጠ ግራ ዘመም አመለካከት አለን የሚሉ ግለሰቦች የወታደሮቹ ንቅናቄ መክሸፍ የህዝቡን አብዮታዊ ትግል ያዳክማል የሚል ስጋት አደረባቸው። ህዝቡን አስተባብሮና አመራር ሰጥቶ ለግብ የሚያበቃ የነቃ የተደራጀና የታጠቀ የፖለቲካ ኃይል አለመኖር ምን ያህል እንደሚያጎድል በተጨባጭ ታያቸው። የህዝቡ የለውጥ ፍላጎት ከፍተኛ ቢሆንም
የሚያስተባብረውና አመራር የሚሰጠው ኃይል ከሌለ ብዙ እንደማይሄድ ግልጽ ሆነላቸው። የዚህ አይነትም ኃይል በቀላሉና በአጭር ጊዜ ለማግኘት እንደማይቻል በመረዳታቸው አሁንም ተስፋቸው በጦሩ ክፍል ላይ አሳረፉ። የጦር ኃይሉ ግንባር ቀደም በትግሉ በመሳተፍ የማይታለፍ ጉዳይ መሆኑን ተግባር ቁልጭ አድርጎ ስላሳያቸው የጦር ኃይሉን አባላት በድጋሚ በማነሳሳት መቀስቀስ እንዳለባቸው ተረዱ። እንደገናም ደሞዛችሁን በጠመንጃ ላይ አስጨምራችሁ ማፈግፈግ የለባችሁም፣ ይህ ክህደት ነው እየተባለ በግለሰብ ደረጃ እንኳን ሳይቀር መወቀስና ማግባባቱ በስፋት ቀጠለ። ወደ ትግሉ ተመለሱ፣ የህዝብ ወገን መሆናችሁን አረጋግጡ የሚል ጥሪ ከያቅጣጫው መሰማት ጀመረ። ይህን መሰሉ ተደጋጋሚ ግፊትም ምላሽ ጠየቀ። የለውጡ እንቅስቃሴ በነ ኮሎኔል የዓለም ዘውድ ሴራ ተዳፍኖ መቅረት የለበትም በማለት በአንደኛውና በሁለተኛው አስተባባሪ ኮሚቴዎች ተሳታፊ የነበሩ የበታች ሹማምንቶችና ወታደሮች እርስ በርሳቸው በስልክና በአካል እየተገናኙ የተጀመረውን ወታደራዊና ህዝባዊ ንቅናቄ ከግብ ማድረስ የሚቻልበትን ስልት መቀየስ ጀመሩ። በሁሉም የጦር ክፍሎች ተመሳሳይ ግንዛቤ እንዲኖር በግንቦትና በሰኔ ወራት በ1966 ዓ.ም ሰፊ ቅስቀሳ ተካሄደ። በራሪ ወረቀቶችም እየተዘጋጁ ተሰራጩ። ከሰራዊቱ ጥያቄዎች ባሻገር የሀገሪቱን ችግሮች የሚዳስሱ ጉዳዮች በመነካካት በበራሪ ወረቀቶች አሳወቁ። የመጻፍ፣ የመናገር፣ የመሰብሰብ፣ ሰላማዊ ሰልፍ የማድረግና የፖለቲካ ፓርቲ የማደራጀት መብቶች እንዲታወቁ ወታደሮቹ አሳሰቡ። የመሬት ይዞታም እንዲሻሻል የሚያሳስቡ ወረቀቶች ተበተኑ። መላው ሰራተኛ ህዝብ በኑሮ ውድነት እየተሰቃየ ያለ ለወታደሩ ብቻ የደሞዝ ጭማሪ መደረጉ እንደማያረካቸው ጠቁመው ለሁሉም ሰራተኛ የደሞዝ ጭማሪ ይደረግ የሚል በራሪ ወረቀትን በትነው ከሰራተኛው ጎን መሰለፋቸውን ወታደሮቹ አረጋገጡ። የዚህ አይነት ይዘት ያላቸው ወረቀቶች የተበተኑት የህዝቡን ፍላጎት ለማንጸባረቅ ብቻ ሳይሆን የወታደር ክፍሉ በፊቱ ተደቅኖ ይጠብቀኛል የሚለውን ታሪካዊ ኃላፊነት ለማስገንዘብና ተንቀሳቅሶ ለትግል እንዲነሳሳ ግፊት ለመስጠት ታስቦ ነበር። ቀስቀሳው በዚህ አይነት እየተካሄደ ያለ ለውጥ ለማምጣት ከፍተኛ ፍላጎት የነበራቸው የጦሩ አባላት ለአድማ ማነሳሻ የሚሆን ምክንያት ማፈላለግ ጀመሩ። የደሞዝ ጭማሪም ሆነ የተለያዩ ኢኮኖሚያዊ ጥያቄዎች ማንሳት ስልታዊ አለመሆኑን ሲረዱ ለብዙ ዓመታት መንግስት አጥጋቢ ምላሽ ያልሰጠው የኮንጎ ዘማቾች ገንዘብ ጥያቄን ለማነሳሻነት ሊጠቀሙበት እንደሚችሉ ተገነዘቡ። ኮንጎ ዘምተው የነበሩ ወታደሮች የተባበሩት መንግስታት ከፈቀደው የውሎ አበል ውስጥ የተወሰነ ብቻ ተከፍሎ አብዛኛውን በሚሊዮን የሚቆጠር ብር የመከላከያና የገንዘብ ሚኒስቴር ባለስልጣናት አስቀርተውብናል፣ ስለዚህ ይከፈለን ብለው ያቀረቡት ጥያቄ አሉታዊ ምላሽ አግኝቶ ስለነበር ይህንኑ ጉዳይ እንደገና መቀስቀስ ጠቃሚ ሆኖ አገኙት። የኮንጎ ዘማቾች ቀሪ ገንዘብ አለን ብለው ጥያቄያቸውን በጽሁፍም በሰላማዊ ሰልፍም ለጠቅላይ ሚኒስትር አክሊሉ ሀብተወልድና ለንጉሱ አቅርበው የተጠየቀው ገንዘብ የለም፣ የተባበሩት መንግስታት ድርጅት የሰጠንን በሙሉ ከፍለናቸዋል የሚል መልስ ቢሰጣቸውም በመልሱ እርካታ ሳያገኙ ጉዳዩን በእንጥልጥል ትተውት ነበር። ጦሩን በመቀስቀስ በማስተባበርና አመራር በመስጠት ከፍተኛ ሚና የተጫወቱ በርካታ የኮንጎ ዘማቾች ስለነበሩ መንግስት በሁለቱ እግሩ መቆም በተሳነው ጊዜ ቀሪው ገንዘብ ይከፈለን ብሎ ጥያቄ ማቅረብ ጠቀሜታ እንደሚኖረው ተረድተው የገንዘቡን ጥያቄ ጦሩን ለአድማ ማነሳሻነት እንደሚጠቀሙበት ተማመኑ። ይህው ስልት በሁሉም ዘንድ ተቀባይነት አገኘ። በብዙ ሚሊዮን ብር የሚቆጠር የኮንጎ ገንዘብ ተቀምጠን ዝም ማለት የለብንም፣ ስለዚህ በአዲስ መልክ ጥያቄያችንን እናቅርብ ብለው በየጦር ክፍሉ የሚገኙ የኮንጎ ዘማቾች አሳወቁ። ሁሉም በጉዳዩ ላይ ተወያየበት። ቀደም ብሎ ጉዳዩን እንዲከታተል የተመረጠው የኮንጎ ዘማቾች ገንዘብ አስመላሽ ኮሚቴና በአስተባባሪዎች ብቻ ሳይወሰን ራስ አስራተ ካሳም የስልጣን ፍላጎታቸውን ለማሟላት ይጠቅመኛል ሲሉ ቤታቸው ድረስ ወስደው በመጋበዝ ጭምር በሰጡት የሐሳብ ድጋፍ እንቅስቃሴው ግፊት ሊያገኝ ቻለ። በመጨረሻ ውስጡን ከየጦር ክፍሉ የተመረጡ የበታች ሹማምንቶችና ወታደሮች ለሰኔ 20 ቀን 1966 ዓ.ም በአራተኛ ክፍለ ጦር እንዲሰባሰቡ በሚስጥር ጥሪ ተደረገላቸው። በዚህ ጥሪ መሰረት ከጠዋቱ በ3 ሰዓት ገደማ
ከየጦር ክፍሉ በሰልፍ እየሆኑ በመምጣት በጠቅላላው 420 የኮንጎ ዘማች በአራተኛው ክፍለ ጦር ግቢ ተገኙ። የተሰባሰቡትም የኮንጎ ዘማቾች ተቀማን በሚሉት ገንዘብ ጉዳይ ላይ በስፋት ከተወያዩና ስልት ከቀየሱ በኋላ ለንጉሱ የሚቀርበውን አቤቱታ አዘጋጅተው ወደ ታላቁ ቤተ መንግስት ተጓዙ። በዚያም ተገኝተው አቤቱታቸውን አቀረቡ። የአቤቱታው አጠቃላይ ይዘት የተባበሩት መንግስታት ድርጅት ለኮንጎ ዘማቾች የሰጠው ገንዘብ በአብዛኛው የተከለከለን ስለሆነ ግርማዊ ጃንሆይ እንዲያስመልሱልን እንለምናለን የሚል ነበር። ጦሩ ከአዛዦች እዝና ቁጥጥር ውጪ ከሆነ ወራት ስለተቆጠሩ የኮንጎ ዘማቾች ለአቤቱታ ወደ ቤተ መንግስት ሲጓዙ ወዴት እንደሚሄዱ እንኳን ለመጠየቅ የሞከረ አንድም የጦር አዛዥ አልነበረም። የክብር ዘበኛ ጦር ለንጉሱ ከነበረው ቅርበትና በአዛዦቹም ታማኝነት የኮንጎ ዘማቾች ንጉሱን አነጋግረው ሲወጡ ኃይል በመጠቀም አፍኖ በቁጥጥር ስር ለመዋል ዝግጅት አድርገው ነበር። ለዚህም ተግባር ማስፈጸሚያ 12 የጭነት መኪናዎች አዘጋጅተው በመጠባበቅ ላይ እንዳሉ የተለያዩ የጦር ክፍሎች መሳሪያ አውጥተው የኮንጎ ዘማቾች አቤቱታቸውን አቅርበው እስኪመለሱ ድረስ አደጋ እንዳይደርስባቸው ተንቀሳቃሽ መቺ ኃይል ማዘጋጀታቸውን ሰሙ። ይህን የእርስ በርስ ውጊያ ሊያስነሳ የሚችል ዝግጅት አደገኝነቱን በመገንዘብ የክብር ዘበኛ ሰራዊት ሊወስድ ያቀደውን እርምጃ ከመውሰድ ተቆጠበ። በ6 ሰዓት ገደማ የኮንጎ ዘማቾች ንጉሱ ፊት ቀርበው አቤቱታቸውን አሰሙ። የሰዎቹ አቀራረብ ንጉሱን ቢያስቀይምም ፊታቸውን ኮስተር አድርገው ከዚህ በፊት በተደጋጋሚ ነግረናቸዋል፣ ከተባበሩት መንግስታት ድርጅት የመጣ ገንዘብ በሙሉ ተከፍሏል፣ ከዚህ ውጪ ምንም የሚሰጥ ገንዘብ የለም የሚል መልስ ሰጥተው ወደ ቢሮአቸው ቀዳማዊ ኃይለ ሥላሴ ገቡ። የጦሩ አባላትም በበኩላቸው ተናደዱ። የትርምሱን ወቅት አጋጣሚ ተጠቅመው ገንዘብ የማግኘት ተስፋቸው ሲዳፈን ታያቸው። ይህም ሆኖ ግን ተጽዕኗቸውን ለማጠናከር በሻምበል ባሻ አድማሱ አየለ መሪነት እዚያው ቤተ መንግስት ግቢ ውስጥ ወደሚገኘው ጠቅላይ ሚኒስተሩ ቢሮ ሄዱ። ጠቅላይ ሚኒስተሩን አስጠርተው በዛሬው ቀን ንጉሱ የተናገሩትና የሰጡት ውሳኔ ለህዝብ እንዳይገለጥ ገንዘባችንን እንዳናገኝ መሰናከል የሆኑብን ራስ መስፍን ስለሺ፣ ጀነራል አብይ አበበና ቢትወደድ መንገሻ በዛሬው ቀን እስከ 9 ሰዓት እጃቸውን ለአራተኛ ክፍለ ጦር ሰራዊት እንዲሰጡ የሚል ቀጭን ትዕዛዝ የኮንጎ ዘማቾች ሰጧቸው። ከአንድ ካቢኔ አንድ አባል ከጎደለ ካቢኔው ሊኖር ስለማይችል እንዴት የካቢኔ አባል የሆነ ሚኒስተር ይታሰራል ብለው ጠቅላይ ሚኒስተር እንዳልካቸው ጠየቁ። እኛ ስለ እርሶ ካቢኔ የምናውቀው ነገር የለም፣ ብቻ የምንለውን ይፈጽሙ ብለው ቁርጡን ነገሯቸው። የንጉሱ ስልጣን ተቦርብሮ የቀድሞ አስፈሪ ግርማቸው ተገፎ ሰራዊቱ የሚሰጣቸው ማክብሮት የተቀነሰበት ወቅት ስለነበር ጠቅላይ ሚኒስትሩ የወታደሮቹን ትዕዛዝ ማስፈጸም እንዳለባቸው ተገነዘቡ። የኮንጎ ዘማቾቹ ከኋላቸው የተሰለፈውን ኃይል በመተማመን ለጠቅላይ ሚኒስትሩ ጉልበታቸውን አሳዩና በቤተ መንግስቱ ግቢ በሚገኘው ሜዳ ላይ ተሰብስበው የተቀማነውን ገንዘብ እስክናስመልስ ትግላችንን እንቀጥላለን፣ ወንድ የሆንክ ለ9 ሩብ ጉዳይ አራተኛ ክፍለ ጦር ግቢ እንድትገኝ፣ የፈራ ካለ የሚስቱን ቀሚስ ለብሶ ሊቆይ ይችላል ብሎ አስተባባሪው ሻምበል ባሻ አድማሱ አየለ መመሪያ ሰጥቶ ወደ የቤታቸው ተበታተኑ። ብዙዎቹ የኮንጎ ዘማቾች እድሜያቸው የገፋ የረጅም ዓመታት ግልጋሎት የሰጡ የበርካታ ልጆች አባቶችና የቤተሰብ ኃላፊዎች ስለነበሩ ጥቂት አነሳሾችና ቀስቃሾች ገንዘብ ጥያቄን መነሻ አድርገው የወጠኑት የአድማ እንቅስቃሴ ስላስፈራቸው ከሰዓት በኋላ በስብሰባው ላይ ሳይገኙ ቀሩ። ስለዚህ በተባለው ሰዓት በአራተኛ ክፍለ ጦር የተገኙት ከ30 ዘማቾች አይበልጡም ነበር። እነሱም ቢሆኑ አብዛኞቹ ባለፉት 6 ወራት በተካሄዱት የአመጽ እንቅስቃሴዎች የተሳተፉ በህቡም በይፋም ጦሩን በመቀስቀስና በማነሳሳት በግንባር ቀደምትነት አመራር የሰጡ ያታገሉና የታገሉ በአንጻራዊ መልኩ የተሻለ ንቃትና የፖለቲካ ግንዛቤ የነበራቸው ታጋዮች ነበሩ። የኮንጎን ገንዘብ ለማግኘት ምን እርምጃ ብንወስድ ይሻላል በሚለው ጥያቄ ላይ እያንዳንዱ በስብሰባው የተገኘው አባል አስተያየት ሰጠ። ዘማች ያልሆኑ የጦር አባላትም ቀስቅሰን
ጥሪ አድርገን ከጎናችን እንዲሰለፉ እንጠይቃቸው። ከዚያ የኛ ጥያቄ የጠቅላላው ጦር ጥያቄ ተደርጎ ቢቀርብ ውጤታማ መሆን ይቻላል የሚል አስተያየት ብዙዎቹ አቀረቡ። የተለያዩ ሐሳቦችም በአማራጭነት ተነገሩ። ምን እርምጃ መወሰድ አለበት በሚለው ርዕስ ላይ ሲጨቃጨቁ 10 ሰዓት ሆነ። አንድ አጠቃላይ ስምምነት ላይ ለመድረስ ተቸገሩ። በመጨረሻም ሻለቃ ባሻ ጌታውን አቦዬ መሰረታዊና ታሪካዊ አስተያየት ሰጠ። የኮንጎ ገንዘብ ጥያቄ የኮንጎ ዘማቾች ብቻ የሚመለከት ጉዳይ ነው። የኮንጎ ዘማቾች ደግሞ ከሰራዊቱ ብዛት ጋር ሲነጻጸር በጣም አነስተኛ ነን። የኛ ጥያቄ ከአብዛኛው ሀገራዊ ጥያቄ ተነጥሎ የማይታይ ስለሆነ አጠቃላዩ ጥያቄ መልስ ሲያገኝ የኛም ምላሽ ስለሚያገኝ ከዛሬዋ ቀን ጀምሮ ወደ መሰረታዊ የፖለቲካ ጥያቄ መሸጋገር አለብን የሚል አስተያየት አቀረበ። በዚያን ጊዜ ሻለቃ አጥናፉ በዚያው አካባቢ ተገኝተው የኮንጎ ዘማቾችን ውይይት ይከታተሉና ያዳምጡ ስለነበር ይህ ሐሳብ ሲቀርብ በጣም በመደሰታቸው ይህቺ ሰው ቅመም ናት፣ ተገቢውና ትክክለኛው ዓላማ አሁን የተባለው ነው በማለት አድናቆታቸውን ሲገልጹ ተሰማና ሁሉም ድምፁ ወደ መጣበት አቅጣጫ ዘወር ብለው ተመለከቷቸው። የዓላማ አንድነት እንዳላቸው በፈገግታ ገለጡላቸው። ወዲያውም በቀረበው አስተያየት ሁሉም መስማማታቸውን ገለጡ። ህዝቡ የሚያቀርባቸው ጥያቄዎች የኛም ጥያቄዎች ስለሆኑ በህዝቡ ላይ የደረሰው ችግር የኛም ችግር ስለሆነ ከዚህች ሰዓት ጀምሮ በሁሉም የጦር ክፍሎች እየተዘዋወርን ቀደም ሲል ስናነሳቸው ከነበሩ ጥያቄዎች መጠቅ ወዳሉት የፖለቲካ ጥያቄዎች ለመሸጋገር መዘጋጀታችንን ገልጠን ለዚህም ዓላማ ውጤታማነት እንዲተባበሩን እንጠይቅ በሚለው ሐሳብ ላይ ተስማሙ። በወቅቱ 4ኛ ክፍለ ጦር ግቢ ተገኝተው የነበሩት መጋቢ የ50 አለቃ ጎሹ አለማየሁ ከ17ኛ ሻለቃ በስብሰባው ላይ የተገኙት ጥቂት የኮንጎ ዘማቾች የወሰዱትን አቋም በማድነቅ ለተፈጻሚነቱ እንዲረዳ ከክፍላቸው አንድ ጓድ ጦር ከነሙሉ ትጥቁና ከነመጓጓዣው እንደሚመድቡ ቃል ገቡ። በገቡትም ቃል መሰረት በዚያኑ ሰዓት ጦሩን መደቡ። የ4ኛ ክፍለ ጦር አዛዥ የነበሩት ጄኔራል ታደሰ መልኬም በፍርሃት ተገፋፍተው ለእንቅስቃሴ የሚረዳ አንድ መኪና ከ20 ሊትር ነዳጅ ጋር ሰጡ። በተገኘው ተሽከርካሪ በመጠቀም ወደ የጦር ክፍሉ ከመንቀሳቀሳቸው በፊት የጦሩን ንቅናቄ የሚያስተባብር አንድ መኮንን ስላስፈለገ በዚያው አካባቢ የተገኙትን ሻለቃ አጥናፉ አባተን አነጋግረው ለኮሚቴው ሰብሳቢ እንዲሆኑ መደቧቸው። ሻለቃ አጥናፉ በኮሎኔል የዓለም ዘውድ ተጽዕኖ የፈረሰውን ወታደራዊ ኮሚቴ ያሰባሰቡና ለ2 ቀናት አመራር የሰጡ ለውጥ ፈላጊ መኮንን መሆናቸውን እዚያ የተገኙት አባሎች በሙሉ ስለሚያውቁና ስለሚያምኑባቸው እሳቸውን ለአስተባባሪነት ሲመድቡ አንድም የመቃወምም ሆነ የመጠራጠር ምልክት ያሳየ የወታደር አባል አልነበረም። የ4ኛ ክፍለ ጦር ሰራዊት በግቢው ውስጥ ለሚጠነሰሱ አድማዎች ሁሉ በአፋጣኝ ሙሉ ድጋፍ መስጠት የተለመደ ባህሉ ስለሆነ ለዚህም እንቅስቃሴ ድጋፍ ለመስጠት ዝግጁ መሆናቸውን የበታች ሹማምንቶቹ አረጋገጡ። በዚሁ ኃይል በመጠቀም እንዳስፈላጊነቱ የሬዲዮና የቴሌቪዥን ጣቢያዎችን፣ የአውሮፕላን ማረፊያዎችንና የቴሌኮሙኒኬሽን መደበኛ ተግባራቸው ሳይደናቀፍ በአይነት ቁራኛ እንዲያስጠብቁ አስተባባሪዎቹ ለሻለቃ አጥናፉ መመሪያ ሰጥተው ዓላማቸውን ለማስረዳት በየጦር ክፍሉ መዘዋወር ጀመሩ። በቂ ግንዛቤ ኖሯቸው በስፋትና በጥልቀት ተወያይተው የነደፉት ዓላማ ባይኖራቸውም በወቅቱ በተማሪዎች፣ በመምህራን፣ በነቆ የጦር አባላት እየተዘጋጁ የሚበተኑ ወረቀቶች ለህዝብ ንባብ የበቁት የመናገር፣ የመጻፍ፣ የመሰብሰብ፣ የፖለቲካ ፓርቲ የማደራጀት መብቶች እንዲታወቁ በህዝብ የተመረጠ መንግስት እንዲቋቋም የሚሉ ጥያቄዎችን መሰረታዊ ይዘታቸውን ሳይመረምሩ የጦሩን ስሜት ለማነሳሳት ሲሉ ብቻ እንደ ዓላማ በመውሰድ ለክብር ዘበኛ ሰራዊትና ለሁሉም ኪነታዊ ክፍሎች ገለጻ አደረጉ። የወታደራዊ ስነ ስርዓት ተበላሽቶ መኮንኖች እንደቀድሞ ወታደሮቹን ለማዘዝ ወይም ለመቆጣጠር የማይችሉበት ሁኔታ የተፈጠረበት ወቅት ስለነበር ማንም ግለሰብ ወይም ቡድን በድፍረት ወታደሮቹ ፊት ቀርቦ ተነሱና ለአመስ ተግባር ተባበሩ ብሎ ቢጠይቃቸው ያለምንም ጥያቄ ወይም ማመንታት ድጋፍ የመስጠት ባህል እየዳበረ ስለመጣ አስተባባሪ ቡድን በደረሰበት ክፍል ሁሉ ሙሉ ድጋፍ አገኘ። የጦሩ አባላት የዓላማውን ደጋፊ ከመሆናቸውን ባሻገር የሚሰጣቸውን ትዕዛዝ ያለ ጥያቄ ተግባራዊ እንደሚያደርጉ ቃል ገቡ።
የኮሚቴው አባላት የማስተባበሩን ተግባር አጠናቀው ከምሽቱ 2 ሰዓት ገደማ ወደ 4ኛ ክፍለ ጦር መምሪያ ግቢ ተመለሱ። ጦር ሰፈሩ ሲደርሱም አንድ ያልተጠበቀ ክስተት ገጠማቸው። ሻለቃ አጥናፉ አባተ የየጦር ክፍሎቹን አዲስ ለሚመሰረተው አስተባባሪ ኮሚቴ አባልነት በአስቸኳይ መርጠው ተወካዮችን እንዲልኩ በስልክና በቴሌግራም እንዲያስታውቁና የ4ኛ ክፍለ ጦር ኃይልንም አዘጋጅተውና ትዕዛዝ ሰጥተው የተለያዩ መንግስታዊ ተቋሞችን እንዳስፈላጊነቱ በቁጥጥር ስር እንዲያውሉ ከተጣለብን አደራ ውጪ በአዲስ መልክ ወታደራዊ ንቅናቄ በማድረግ ላይ ስለሆነን 4ኛ ክፍለ ጦር ድረስ በአጣዳፊ መታችሁ ተሳታፊ እንድትሆኑ ብለው በቅርብ በሚያውቃቸው ሻለቃ ተፈራ ተክለአብን፣ ሻለቃ ደምሴ ደሬሳን፣ ሻለቃ መኩሪያ ኃይሌን፣ ሻምበል የወንዶሰን ኃይሉንና ሌሎች 2 መኮንኖችን ጠርተው ከነርሱ ጋር ሲወያዩ አገኟቸው። በዚህም ሁኔታ ዋናዎቹ የኮንጎ ዘማቾች የነበሩ አስተባባሪዎች ባላሰቡትና ከፍላጎታቸው ውጪ በሆነ ሁኔታ መኮንኖች በመሃላቸው በመገኘታቸው ተናደዱ፣ ቅሬታም ተሰማቸው። ከዚህ በፊት የተሞከሩት ንቅናቄዎች ሁሉ የከሸፉት በመኮንኖች ስለነበር አሁን እነዚህ መኮንኖች ተንደርድረው የመጡት የነሱን ንቅናቄ ለማክሸፍ እንደሆነ ገመቱ። እርሶን አምነን ገና በስርዓት እንኳን ኮሚቴያችንን ሳንመሰርት ለምን እነዚህ መኮንኖችን አስመጥተው እንቅፋት ይደቅኑብናል ብለው ሻለቃ አጥናፉን ወቀሷቸው። ሻለቃ አጥናፉ መኮንኖቹን ያቀረቡበት ምክንያት እነዚህ መኮንኖች የለውጥ ደጋፊዎች ናቸው፣ ለብዙ ዓመታት የኃይለ ሥላሴን መንግስት ለመጣል ታግለዋል፣ እኔ በጣም የማምናቸውና በቅርብም የማውቃቸው ስለሆኑ ለንቅናቄው ይጠቅማሉ፣ ድጋፍም ይሰጣሉ ብዬ ነው ያስመጧቸው በማለት አስተዛዝነው አስረዷቸው። መኮንኖቹ ወደ የመጡበት ይመለሱ የሚል አስተያየት በአንዳንድ አባላት ቢሰጥም ከሚመለሱ እዚሁ ቆይተው ባላቸው ችሎታና የሥራ ልምድ ብንጠቀምባቸው ይሻላል የሚለው አስተያየት በብዙሃኑ ተደጋፊነት ስላገኘ እንዲቆዩ ተደረገ። ከዚህ ቀደም ብሎ የተቋቋሙ 2 ወታደራዊ አስተባባሪ ኮሚቴዎች ያከሸፉት ከፍተኛ መኮንኖች በመሆናቸው በእነሱ ላይ ያለው እምነት በመሟጠጡ የአሁኑ ንቅናቄ አባላት ከተራ ወታደር እስከ ሻለቃ ማዕረግ ብቻ እንዲሆን በዚያው ሰዓት ተወሰነ። በሁሉም አባላት ድጋፍ ሻለቃ አጥናፉ የአስተባባሪ ኮሚቴው ሰብሳቢ ሆነው ተሰየሙ። የሶስተኛውን አስተባባሪ ኮሚቴ አብዮታዊ ሂደት ተከታትሎ በኢትዮጵያ ታሪክ በአሉታዊም ሆነ በአዎንታዊ ተግባሩ ከፍተኛ ታሪካዊ ቦታ የሚይዘው ቆየት ብሎ ደርግ የሚል መጠሪያ የተሰጠው ወታደራዊ አስተባባሪ ኮሚቴ በሰኔ 21 ቀን 1966 ዓ.ም ተፈጠረ። ለኮሚቴው መፈጠር ከፍተኛ ሚና የተጫወቱት የኮንጎ ዘማቾችም አንደኛ ሻምበል ባሻ ጌታውን አቦዬ ከምድር ጦር መገናኛ መምሪያ፣ ሁለተኛ ሻለቃ ባሻ ደምስ ያብተው ከጦር ኃይሎች ጠቅላይ መምሪያ፣ ሶስተኛ ሻለቃ ባሻ ታምራት ፈዬ ከጦር ኃይሎች ጠቅላይ መምሪያ፣ አራተኛ የ50 አለቃ ከበደ አበጋዝ ከምድር ጦር ጠቅላይ መምሪያ፣ አምስተኛ መጋቢ 50 አለቃ ጎሹ አለማየሁ ከ17ኛ እግረኛ ሻለቃ፣ ስድስተኛ ሻለቃ ባሻ አድማሱ አየለ ከምድር ጦር ስንቅና ትጥቅ፣ ሰባተኛ ሻለቃ ባሻ ፀሐይ ብርሃኑ ከጦር ኃይሎች ጠቅላይ መምሪያ፣ ስምንተኛ ሻለቃ ባሻ የማና አበጋዝ ከጦር ኃይሎች ጠቅላይ መምሪያ፣ ሻለቃ መጋቢ ባሻ ገረመው አስፋው ከጦር ኃይሎች ጠቅላይ መምሪያ ነበሩ። በሰኔ 28 ቀን 1966 ዓመተ ምህረት ወታደራዊ አስተባባሪ ኮሚቴ የሚለው መጠሪያ የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ እንዲባል ተወሰነ። ደርግ የሚለው ቃል ከግዕዝ ግስ ደረገ የመጣና ትርጓሜውም አደረገ፣ አደራጀ፣ አንድ አደረገ ማለት ሲሆን በሌላ ፍቹም ደርግ ማለት አንድነት ወይም አንድጋ ማለት ነው። ደርግ ስንልም አንድነት የፈጠረ አንድጋ ለመስራት የተገናኘ ወይም የተሰባሰበ ወይም የተዋሃደ እንደማለት ሆኖ በእንግሊዘኛ ኮሚቴ የሚለውን ቃል እንዲተካ የተመረጠ ነው። ስለሆነም በተለምዶ የወታደራዊ አስተባባሪ ኮሚቴ እየተባለ የሚጠራውን ወታደራዊ አስተባባሪ ደርግ እየተባለ መጥራት የተጀመረው ከዚህ መሰረታዊ ትርጉም በመነሳት ነው ይላሉ ሻምበል ፍቅረ ስላሴ ወግደረስ እኛና አብዮቱ በተሰኘው መጽሐፋቸው። ይህ ለሶስተኛ ጊዜ የተቋቋመው ወታደራዊ አስተባባሪ ኮሚቴ ሰብሳቢውን ከሰየመ በኋላ
አባላቱን ሌሊቱን ሙሉ ያለ እረፍት ስራቸውን ቀጠሉ። ለየጦር ክፍሉ ስልክ እየደወሉ ወታደራዊ ንቅናቄ መጀመሩን በሰፊው አስረዱ። በሚቀጥለው ዕለት ማለትም በሰኔ 21 ቀን 1966 በይፋ አስተባባሪ ኮሚቴ ስብሰባውን የሚጀምር መሆኑን እያስታወቁ ሁሉም ክፍሎች ከመኮንኖች፣ ከበታች ሹማምንቶች ወይም ከወታደሮች ተወካዮች እየመረጡ እንዲልኩ በመደጋገም መመሪያ ሰጡ። ለአየር ኃይል ጠቅላይ መምሪያ ተደውሎ በአራተኛ ክፍለ ጦር ወታደራዊ ንቅናቄ እንደተጀመረ ቀደም ብሎ የተነገረ ቢሆንም በድጋሚ ተወካዮች በአስቸኳይ እንዲልኩ አሳስበው የተቋቋመው ኮሚቴ ወደ አስመራና ሐረር መልእክተኞችን ስለሚልክ አይሮፕላኖች እንዲያዘጋጁላቸው ትብብራቸውን ጠየቁ። የአየር ኃይል አዛዥ የነበሩት ጄኔራል ታዬ ጥላሁን የቀረበላቸውን ትዕዛዛዊ የትብብር ጥያቄ ያለምንም ማመንታት ተቀበሉት። በአጣዳፊ ተወካዮች እንዲልኩ ስለተጠየቁ እስኪነጋ ሰራዊቱ ተሰብስቦ እስኪመረጥ ጊዜ ስለሚፈጅ አዛዡ ከተወሰኑ ረዳቶቻቸው ጋር ተወያይተው በሻምበል ሲሳይ ሀብት የሚመራ አንድ ቡድን ሁኔታውን አጣርቶ እንዲመጣ መርጠው ሌሊቱን ወደ አዲስ አበባ ላኩ። ቡድኑ ከሌሊቱ በ7 ሰዓት አራተኛ ክፍለ ጦር ሲደርስ ከየክፍሉ ተወክለው የመጡ ተወካዮች በጠባብ የስብሰባ አዳራሽ ውስጥ ተሰባስበው ሲወያዩ አገኟቸው። በዚያን ምሽት ጦሩን ከማስተባበርና ለየክፍሎቹ በቴሌግራምና በስልክ ንቅናቄውን አስመልክቶ ገለጣ ከማድረግ ተወካዮችን እንዲልኩ ጥሪ ከማስተላለፍ ውጪ በአጀንዳ ተይዞ ውይይት የሚደረግበት ጉዳይ አልነበራቸውም። ከአየር ኃይል የመጡት ተወካዮች ስለ ንቅናቄው ማብራሪያ እንዲሰጣቸው በጠየቁት መሰረት ሻለቃ አጥናፉ ገለጻ አደረጉላቸው። የጦሩ ንቅናቄ የኢኮኖሚ ጥያቄ የሚያነሳ ሳይሆን መሰረታዊ የፖለቲካ ጉዳዮችን እንደሚመለከት አብራሩላቸው። የአየር ኃይል ሰራዊት ቀደም ብሎ በተካሄደው እንቅስቃሴ ተሳታፊ ነበራችሁ ተብሎ በታሰሩት አባሎቻቸው ከተሰማቸው ቅሬታ ባሻገር በሀገሪቱ ለውጥ እንዲመጣ ከፍተኛ ፍላጎት ስለነበራቸው ለአዲሱ ንቅናቄ ሙሉ ድጋፍ እንደሚሰጡና የተጠየቀውንም የማጓጓዣ አውሮፕላን ዝግጁ እንደሚያደርጉ ተወካዮቹ ቃል ገብተው በነጋታው ወደ ደብረ ዘይት ተመልሰው ሄዱ። ከዚያም የአየር ኃይል ሰራዊት አባላት ጠቅላላ ስብሰባ አድርገው በአራተኛ ክፍለ ጦር እየተካሄደ ስላለው እንቅስቃሴ ገለጣ ከተደረገላቸው በኋላ ተወካዮቻቸውን በመምረጥ ወደ አዲስ አበባ ላኩ። ከየጦር ክፍሉ ውክልና አለን እያሉ በርካታ መኮንኖች፣ የበታች ሹማምንቶችና ወታደሮች በማግስቱ ሳያቋርጥ እየመጡ ሪፖርት በማድረግ መቀላቀሉ ቀጠለ። ሁሉም የተሟላ ትጥቅ አላቸው። ኤም1 ካርባይን፣ ኤኬ14 ጠመንጃዎች፣ ኡዚና ሌሎች አውቶማቲክ መሳሪያዎችን ታጥቀዋል። ከጠመንጃ በተጨማሪ ሽጉጥም የታጠቁ የእጅ ቦምቦችን በወገባቸው ያንጠለጠሉ ነበሩ። የውጊያ ልብስ ለብሰዋል። የውጊያ ጫማም አድርገዋል። የብረት ቆብ የደፉ በርካታ ነበሩ። ወደ አራተኛ ክፍለ ጦር ሲመጡ ምን እንደሚጠብቃቸው ስለማያውቁ ለማንኛውም መጥፎ ሁኔታ የተዘጋጁ ይመስሉ ነበር። አንድም ሰው ተዝናንቶ አልተቀመጠም። አካባቢውን ይጠራጠራል። ወጣ ገባ እያሉ ግቢውን የሚቃኙም ነበሩ። አዳራሹ የመጡት ተወካዮች በተመቸ ሁኔታ የሚያስተናግድ አቅም ስላልነበረው የተቀመጡት ተጣበውና ተጨናንቀው ነበር። ለሁሉም በቂ ወንበር ስላልነበረ ጣውላው ላይ የተቀመጡ ብዙ ነበሩ። አግዳሚ ወንበሮችም ተደርድረዋል። ወደ አዳራሹ ለመጀመሪያ ጊዜ እንግዳ ሰው ሲገባ እጠጅ ቤት የገባ ነበር የሚመስለው። የስብሰባ ስነ ስርዓት የለም። ሁሉም የሚሰማውን ይናገራል። መደማመጥ አስቸጋሪ ነው። ሰብሳቢውና ጸሐፊው ትንሽ ጠረጴዛ እፊታቸው ተቀምጣለች። በጠረጴዛዋ ላይ ትልቅ መዝገብ ተቀምጧል። መዝገቡ የሚታሰሩ ባለስልጣናትን ስም ዝርዝር ይዟል። አስተባባሪዎቹ ዋናው ስራቸው ከፍተኛ ባለስልጣናትንና ህዝብን በድለዋል ያሏቸውን ሰዎች ማሰር ነው። ሰብሳቢው ለመናገር ሲፈልግ አጨብጭቦ ጸጥታ ከሰፈነ በኋላ ነው የሚናገረው። ንግግሩን እያደረገም በመሃሉ አስተያየት የሚሰጡ ነበሩ። ሲናገሩም ፍቃድ አይጠይቁም። ውካታውና ትርምሱ ራስ ይበጠብጣል። ይህን መቋቋም ያቃታቸው ውጭ ይቆያሉ። ሲጋራ የሚያጨሱ ባለማቋረጥ ያጨሳሉ። ሲጋራ በሲጋራ ላይ አከታትለው ይለኩሳሉ። አዳራሹ በጭስ ታፍኗል። የማያጨሱ ከሚያጨሱት ያላነሰ ጭስ ይስባሉ። የትንፋሹ ትንፋግ ከሲጋራው ሽታ ጋር ተደባልቆ ከውጭ የሚገባን ሰው ስሜት ይረብሻል። እንደ እሳት የሚያቃጥለው የተበላሸ አየር ፊቱን ይገርፈዋል። የታመቀው መጥፎ ሽታ ወደ ላይ የሚያስብል ስሜት ይፈጥራል። ገብተው ከተቀመጡ ከጥቂት ደቂቃ በኋላ ግን ይለመዳል፣ ይዋሃዳል ይላሉ ሻምበል ፍቅረ ስላሴ ወግደረስ። ወደ አዳራሹ የሚገባው የሚወጣው ሰው በርካታ ስለሆነ በሩ በየደቂቃው ይከፈታል፣ ይዘጋል። በር ከፋች፣ ዘጊ፣ ስነ ስርዓት አስከባሪ ተብለው የተመደቡ ወታደሮች አትገባም፣ ግባ፣ ቁጭ በል፣
ተሸጋሸግ፣ ቦታ ልቀቅ፣ ጸጥታ ጠብቁ ወዘተ እያሉ ሲሟገቱ ይሰማል። ከጦር ክፍሎቹ ተወክለናል የሚሉ ለመግባት በቅድሚያ ፍቃድ ይጠይቃሉ። ሰብሳቢው እንዲያውቀው ይደረጋል። የዚህ ክፍል ተወካዮች መጥተዋል ተብሎ ለተሰብሳቢዎቹ ይነገራል። ይግቡ ይግቡ ይላሉ ሁሉም በአንድ ድምፅ። ተወካዮች ወደ ጦር ሜዳ የመጡ ይመስል ሙሉ ወታደራዊ ትጥቅ ታጥቀዋል። እንደገቡ ሰላምታ ሰጥተው ከየት እንደመጡና ስምና ማዕረጋቸውን ይናገራሉ። የአስተባባሪውን ኮሚቴ ዓላማም ተወክለው የመጡበትን ክፍል እንደሚደግፉ ይናገራሉ። ከዚያም በጭብጨባ ይቀበሏቸዋል። ከጥቂት ደቂቃ በኋላ አዲስ የመጡት የጭቅጭቁና የውካታው ተሳታፊ ይሆናሉ። እነገሌ መታሰር አለባቸው ብለው በቅርብ የሚያውቋቸው የጦር አዛዦችን ስም ይጠቁማሉ። መዝገቡ ይመረመርና ስማቸው ከሌለ ይመዘገባል። የሚያውቁትን ወሬ የሰሙትን ባለስልጣናት ስም መጠቆምና ማስመዝገብ የተለመደ አሰራር ሆነ። ለምን ይታሰራል ብሎ የሚጠይቅ የለም። ሁሉም በአለቆቻቸውና በመንግስት ባለስልጣናት ላይ ከፍተኛ ጥላቻ ስለነበራቸው ይታሰሩ ብለው ድምጽ ይሰጣሉ፣ ይወሰናል። ለሚያስረው ክፍል ትዕዛዙ ይተላለፍና ይፈጸማል። ብዙዎቹ ባለስልጣናት ከማዘር ውጪ በጽንሰ ሐሳብ ደረጃ ካልሆነ በስተቀር መሰረታዊ የሆነ የፖለቲካ ጥያቄ አንስተው አይወያዩም። ብቻ መንግስትን ጠልተዋል፣ አዛዦችን ጠልተዋል። ስርዓት አልበኝነት ተጠናውቷቸዋል። በሁሉም ፊት የለውጥ ፍላጎት ይነበባል። ንቅናቄው በምንም መንገድ ግቡን መምታት አለበት የሚል ቆራጥ አቋም እንደወሰዱ ከንግግራቸው መረዳት ይቻላል። የሀገሪቱ ችግር ሙሉ በሙሉ ማስወገድ አለብን የሚል እምነት ያላቸውም ይመስላል። ግን እንዴት የሚለውን በግልጽ አያውቁም። እንደ ፓሪስ ኮሚዩን ከታችኛው የህብረተሰብ ክፍል የተነሳ የአብዮታዊ እንቅስቃሴ ጅምር ይመስላል። የህዝብ ችግር፣ የሀገሪቱን ኋላ ቀርነት አንስተው ሲናገሩ ንግግራቸው ቁጭት ያዘለ እልህና ንዴት የተቀላቀለበት ነበር። አንድ የውጭ ታዛቢ ቢመለከታቸው መጀመሪያውና መድረሻው የጠፋቸው በሀገር ፍቅር ስሜት የተቃጠሉ የምስኪን ወታደሮች ስብስብ መሆኑን ሊገነዘብ ይችላል። ይህን የመሰለው ሁናቴ የተሻለ የመሰብሰቢያ ስፍራና የስብሰባ ስርዓት እስከተፈጠረበት ጊዜ ድረስ እንደቀጠለ ቆይቷል ይላሉ ሻምበል ፍቅረ ስላሴ ወግደረስ እኛና አብዮቱ በሚለው መጽሐፋቸው። በመላ ሀገሪቱ የሚገኙ መለዮ ለባሾች በሙሉ ተወካይ የመረጡ መላክ አለባቸው ተብሎ በተወሰነው መሰረት ራቅ ብለው ለሚገኙት የጦር ክፍሎች በቴሌግራምና በስልክ ማስረዳት በቂ ባለመሆኑ መልእክተኞች ወደ ሐረር፣ አስመራና ነጌሌ ተላኩ። ወደ ሐረርጌ የተላከው ቡድን በሻለቃ ተፈራ ተክላብ የሚመራ ሲሆን ወደ አስመራ የተላከው ቡድን በሻለቃ ደምሴ ደሬሳ የተመራ ነበር። በ10 አለቃ ከበደ አበጋዝ የሚመራን ቡድን ወደ ነጌሌ ተልኳል። መልእክተኞቹ የአየር ኃይል ባዘጋጀው አውሮፕላኖች ነበር የተጓዙት። ራቅ ያሉት የጦር ክፍሎች በአዲስ አበባ የሚካሄደውን ወታደራዊ ንቅናቄ በትኩረት ይከታተሉ ስለነበር መልእክተኞቹ በጉጉትና በስሜት ተቀበሏቸው። ወደ ኤርትራ የተላከው ቡድን ስለ ንቅናቄው ዓላማ ለሁሉም ጦር ክፍሎች ማለትም ለጦር ሰራዊት፣ ለፖሊስ ሰራዊት፣ ለአየር ኃይል ሰራዊት፣ ለባህር ኃይል ሰራዊትና ለፈጥኖ ድራሽ ሰራዊት ሰፊ ማብራሪያ ከሰጠ በኋላ በአስመራ ንዑስ ኮሚቴ እንዲቋቋምና ንዑስ ኮሚቴው ደግሞ በበኩሉ አዲስ አበባ ለተመሰረተው ለዋናው ኮሚቴ ተወካዮችን መርጦ ወደ አዲስ አበባ እንዲልክ መመሪያ ተሰጠ። በዚሁ መመሪያ መሰረት ንዑስ ኮሚቴው ተቋቋመ። ለዋናው ኮሚቴም ተወካዮች መርጦ ወደ አዲስ አበባ ላከ። የሰሜን ጦር የሚወክሉ ተመራጮች በሰኔ 28 ቀን አዲስ አበባ ደርሰው በሰኔ 29 ቀን የኮሚቴው አባል ሆነው ተቀላቀሉ። ወደ ምስራቅ የተላከው ቡድን እንደተፈለገው ተልእኮውን አልተሳካለትም። የቡድኑ መሪ ሻለቃ ተፈራ ተክላብ ለውጥ ፈላጊና አራማጅ እንደነበሩ ቢታወቅም በጣም ችኩልና የሰራዊቱን ስነልቦናዊ አመለካከት ያልተረዱ በመሆናቸው እጦሩ ፊት ቀርበው የንጉሱን ስልጣን በሚመለከት በሰጡት አስተያየት የተነሳ ከተወሰነ የጦር ክፍሎች አባላት ጋር መጠነኛ አለመግባባት ፈጠሩ። ቡድኑ ወደ ሐረር ከመላኩና ይህ ሁኔታ ከመከሰቱ 2 ቀናት በፊት የሶስተኛ ክፍለ ጦር ምክትል አዛዥ የነበሩት ጄኔራል ግርማ ፈለቀ ክፍለ ጦሩ ተወካዮች መርጦ እንዲልክ በቴሌግራም እንደተነገራቸው ስለ ሁኔታው ሻለቃ መንግስቱ ኃይለማርያም ወደ አዲስ አበባ ሄደው እንዲያጣሩና ሪፖርት እንዲያደርጉላቸው ትዕዛዝ ይሰጧቸዋል። ሻለቃ መንግስቱም ትዕዛዙን ተቀብለው ብቻዬን ብሄድ ስለምቸገር ለጸሐፊነት ሻለቃ ገብረየስ ወልደሃናን፣ ለኦፕሬተርነት የ10 አለቃ ለገሰ አስፋውን፣ ለሹፌርነት የ50 አለቃ ደመቀ ባንጃውን ይመድቡልኝ ብለው ይጠይቃሉ። ምክትል አዛዡም ሻለቃ መንግስቱ ያቀረቡትን ጥያቄ ተቀብለው ይፈቅዱላቸውና ወደ አዲስ አበባ ይሄዳሉ። ከጦር አካዳሚም ከፖሊስ ፈጥኖ ደራሽ የተመረጡ መኮንኖች፣ የበታች ሹማምንቶች በአንድነት
ሄዱ። ሻለቃ መንግስቱ የሚመሩት ቡድን ወደ አዲስ አበባ ከሄደ በኋላ የሻለቃ ተፈራ ቡድን ለጦሩ ስለ ንቅናቄው ገለጻ አድርጎ ተወካይ መርጠው እንዲልኩ ያሳስባል። የጦሩ አባላት ግን እኛ ሁኔታውን አጣርተው እንዲመጡ የላክናቸው ሰዎች ስላሉ እነሱ እስኪመለሱ ሌላ ተወካይ መላክ አስፈላጊ አይደለም ይሏቸዋል። አጣርተው እንዲመጡ የተላኩት መልእክተኞች ብቻ ስለሆኑ የሚወክሏችሁን መርጣችሁ እንድትልኩ አስተባባሪ ኮሚቴው ይፈልጋል ብለው ለማግባባት ሻለቃ ተፈራ ይሞክራሉ። ይህ በእንዲህ እንዳለ እነ ሻለቃ መንግስቱና አብረዋቸው የሄዱት በሙሉ የአስተባባሪ ኮሚቴው አባል ሆነዋል። ሻለቃ መንግስቱም ጦሩ ሌላ ተወካዮችን እንዲመርጥ ሻለቃ ተፈራ የሚያደርጉትን ቅስቀሳ ሰምተው ቅሬታ ያድርባቸዋል። በድርጊቱም በመበሳጨት ውስጡን በተደረገ ግንኙነት ሻለቃ ተፈራን ያሳስራሉ። ያ ተፈራ የሚባል ሰውዬ ጦሩን እየበጠበጠ ነው፣ ምን ይሻላል? የጦሩ አባላት በድርጊቱ ተናደው አስረውታል ብለውም ሻለቃ መንግስቱ ለተሰብሳቢዎቹ ይናገራሉ። በአስቸኳይ ተፈቶ እንዲመጣ ተብሎም ይወሰናል። ሻለቃ ተፈራ ከእስር ተለቆ ወደ አዲስ አበባ ይላካል። አዲስ አበባ እንደደረሰ በቀጥታ ወደ ስብሰባው አዳራሽ ገባ። የሊቀመንበርነቱ መንበር ሻለቃ መንግስቱ ተቀምጠውበት ያገኝና በጣም ይናደዳል። ከየት መጥቶ ነው ሊቀመንበር ሊሆን የበቃው? አጣራ ተብሎ ተልኮ አይደል እንደ መጣው ይላል። በትግሉ ያልነበረ በኮሚቴው ምስረት ያልተሳተፈ ሊቀመንበር መሆን አይችልም ብሎም የሻለቃ መንግስቱን ሊቀመንበርነት በይፋ ተቃወመ። እሱ ራሱ ሊቀመንበር መሆን እንዳለበትም በተዘዋዋሪ መንገድ ጠቆመ። ሻለቃ መንግስቱ ጠንካራ ድጋፍ ስለነበራቸው ሻለቃ ተፈራ ያቀረበውን ተቃውሞ አብዛኞቹ አወገዙት። ከስብሰባ አዳራሽም እንዲወጣ አደረጉ። ከጥቂት ቀናት በኋላ በደርግ ላይ ቅስቀሳ እያደረገ ሰራዊቱን ለአድማ ተግባር እያነሳሳ ነው በሚል ሰበብ ሻለቃ ተፈራ እስር ቤት እንዲገቡ ተደረገ። ለስልጣን የሚደረገው መጎዳዳትም ሀ ብሎ ተጀመረ። የኔጌሌ ጦር፣ የአየር ኃይል፣ የፖሊስ ሰራዊትና የወህኒ ፖሊስ የብሔራዊ ጦር ተወካዮች እየተመረጡ መጡ። አዳራሹ ከሚችለው በላይ ሞላ። ከአንዳንድ ክፍል የመጡት ተወካዮች ብዛት ከተሰጠው ኮታ አለፈ። በመጨረሻ ክፍሎቹ በደብዳቤና በማህተም የተረጋገጠ ትክክለኛ ተወካዮችን እንዲያሳውቁ በታዘዙት መሰረት ብዙዎቹ ይወክሉናል፣ መርጠናቸዋል የሚሏቸውን መኮንኖች የበታች ሹማምንቶች ስም ዝርዝር አሳወቁ። የደርግ አባላት ብዛትም 108 መሆኑ ተረጋግጦ ተመዘገበ። የሆኑ እያለ ግን በይፋ የሚታወቀው የደርግ አባላት ቁጥር 120 ነው። ይህ ቁጥር የሰጡት ጄኔራል አማን ናቸው። ጄኔራል አማን የደርጉ ሊቀመንበር ከሆኑ በኋላ ለሀገር ውስጥና ለውጭ ሀገር ጋዜጠኞች ጋዜጣዊ መግለጫ በሰጡበት ጊዜ የደርግ አባላት ስንት ናቸው ተብለው ሲጠየቁ 120 ናቸው የሚል መልስ ሰጡ። ለዚህ መልስ መሰረታዊ ምክንያት ከደርግ ጋር የተያያዘ የሥራ ኃላፊነት ላይ ተመድበው የደርግ ውሳኔ ተግባራዊ የሚያደርጉና ለደርግ አስተዳደራዊ አገልግሎት የሚሰጡ መኮንኖች ከደርግ አግልለን መመልከት የለብንም ቅር ይላቸዋል። ስለዚህ እነሱን ለማስደሰትና ወገናዊነታቸውን ለማጠናከር እንደ ደርግ አባልነት ቢቆጠሩ ይጠቅማል ብለው ከሻለቃ መንግስቱና ከሻለቃ አጥናፉ ጋር ተመካክረው ከተስማሙ በኋላ በሰጡት መልስ መነሻነት እሳቸውን ጨምሮ የደርግ አባላት 120 ናቸው ተብሎ ተወሰደ። በጠቅላላ 48 መኮንኖችና 60 ባለሌላ ማዕረጎች 108 የደርግ አባሎች ሆነው ደርግን መሰረቱ። በሰኔ 21 ቀን ለሶስተኛ ጊዜ ወታደራዊ አስተባባሪ ኮሚቴ መቋቋሙ በይፋ እንደተገለጠ ህዝቡ የተቀላቀለ ስሜት አደረበት። እነዚህ ወታደሮች በጠመንጃቸው አስገዳጅነት ደሞዛቸውን አስጨምረው ወደ ሰፈራቸው ከተመለሱ በኋላ ሌላ ያልተሟላላቸውን ነገር በማስገደድ ለማሟላት እንደገና ጠመንጃ ወጡ። ነገ ፍላጎታቸው ሲሟላ እንደተለመደው ወደ ሰፈራቸው ይከታሉ አለ አንዱ ክፍል። ሌላው ክፍል ደግሞ በእንዳልካቸው መንግስት ላይ ተጽዕኖ በማሳደር የተወሰኑ የኢኮኖሚ ማሻሻያ እርምጃዎች እንዲወሰድ ምናልባት የባለመሬትና የጭሰኛ ግንኙነት የሚወስን ህግ በአስቸኳይ ተደንግጎ በስራ ላይ እንዲውል ያስደረጉ ይሆናል አለ። ሌላው ወገን ደግሞ የተረቀቀውን የንጉሰ ነገስቱን ቆራጭ ፈላጭ ስልጣን የሚገድበውን ህገ መንግስታዊ ንጉሳዊ አገዛዝ ህገ መንግስት ተፋጥኖ በስራ ላይ እንዲውል ግፊት ያደርጉ ይሆናል የሚል ግምት ወሰደ። መፈንቅለ መንግስት አድርገው ስልጣን በመያዝ ወታደራዊ አምባገነንነትን ያስፋፉ ይሆናል የሚል ግምት ይወሰዱም ነበሩ። እንዴት እንደሚመሰረት ግልጽ ባይሆንላቸውም በወታደሮቹ ንቅናቄ አማካይነት ህዝባዊ መንግስት ለመመስረት ምቹ ሁኔታ ሊፈጠር ይችል ይሆናል የሚል ተስፋ ያደረባቸውም ወገኖች ነበሩ። የህብረተሰቡ ልዩ ልዩ ክፍሎች የተለያየ ግምት ቢወስዱም የፖለቲካ ተንታኞች የየራሳቸውን ትንታኔ ቢሰጡም መላው ህዝብ ብቻ ሳይሆን ወታደሮቹም ራሳቸው
ከገመቱትና ካሰቡት ውጪ በተጨባጭ ሁኔታዎች ግፊት ንቅናቄው የራሱን መንገድ ተከትሎ ተጓዘ። እስከ ሰኔ መጨረሻ ድረስ ከአነስተኛ የጦር ክፍሎች እንኳን ሳይቀር ጦራችንን እንወክላለን እያሉ በርካታ ወታደሮች ወደ አራተኛ ክፍለ ጦር ግቢ ቢመጡም በትክክል መመረጣቸውንና መወከላቸውን የሚያረጋግጥ የጽሑፍ ማስረጃ ባለመያዛቸው የተወሰኑት ሲመለሱ ማረጋገጫ ያላቸውን ኮሚቴውን በአባልነት ሲቀበል ቆየ። ከዚህ በፊት ተቋቁሞ የነበረው አስተባባሪ ኮሚቴ ለማፍረስ እንደተቻለው ሁሉ ይህንንም ኮሚቴ የማፍረስ ዓላማ ይዞ የሚመጣ ኃይል ሊኖር ይችል ይሆናል በሚል ስጋት ለአባልነት ተቀበሉን ብለው የሚመጡ ወታደሮችን ከመቀበል በፊት በከፍተኛ ደረጃ ማጣራትና ማረጋገጥ አስፈላጊ ሆኖ ስለተገኘ በኮሎኔል ከፈለኝ ይብዛ የሚመራ የክብር ዘበኛ 3ኛ ብርጌድ አንድ ሻምበል ጦር ከነሙሉ ትጥቁ እንዲመለስ ተደረገ። በአዲስ አበባና በአዲስ አበባ ዙሪያ የሚገኙ የተለያዩ የጦር ክፍሎች በአብዛኛው በተሰጣቸው መመሪያ መሰረት ዲሞክራሲያዊ በሆነ መንገድ እየመረጡ እስከ ሰኔ 24 ተወካዮቻቸውን ላኩ። በሰኔ 22 ቀን የሶስተኛው ክፍለ ጦርን በመወከል በሻለቃ መንግስቱ ኃይለማርያም የሚመራ ቡድን ለኮሚቴው ሰብሳቢ ለሻለቃ አጥናፉ ከሶስተኛ ክፍለ ጦር መምጣታቸውን የሚገልጠውን ደብዳቤ አቀረቡ። ክፍለ ጦሩን የኮሚቴውን ዓላማ በመደገፍ ከጎኑ እንደሚሰለፍ ማረጋገጫ ሰጠ። የኮሚቴው አባላትም የምስራቅ ጦር ተወካዮችን ልኮ የንቅናቄው ተሳታፊ መሆኑ ኃይላቸውን ስላጠናከረላቸው ተደሰቱ። ተወካዮቹም በጭብጨባ ተቀበለው በመሸጋሸግ በአግዳሚ ወንበር ላይ እንዲቀመጡ ጋበዟቸው። የስብሰባው ሂደትና አመራር ባንክሮ በመከታተልና በመታዘብ ለአንድ ቀን ከቆዩ በኋላ ሻለቃ መንግስቱ በተከታታይ ጥያቄ ማቅረብና አስተያየት መስጠት ጀመሩ። በተቀላጠፈ አማርኛ ተናግረው ማሳመን የሚችሉ መቼና ምን መናገር እንዳለባቸው የሚያውቁ በወታደር ሰፈር ተወልደው ከወታደሮች ጋር ያደጉ የወታደሮቹን ስነ ልቦናዊ አመለካከት በሚገባ የተረዱ መኮንን በመሆናቸው ወቅቱንና ሁኔታዎችን ካጠኑና ካመዛዘኑ በኋላ ስብሰባውን አስመልክቶ ሁለት መሰረታዊ ሐሳቦችን አቀረቡ። አንደኛው ሐሳብ የወከለንን ጦር ክፍል ፍላጎት ለማሟላት ከፈለግን ስብሰባው በስነ ስርዓት መመራት ይኖርበታል። ማንም እንዳሻው እየተነሳ ሐሳቡን የሚሰነዝርበት፣ ሌላው ደግሞ እንዳመቸው እየተነሳ የሚቃወምበት፣ በተፈለገ ጊዜ ሁሉ ከስብሰባ የሚወጣበት ወይም ወደ ስብሰባው የሚገባበት መደማመጥ ሳይኖር መተረማመስና መንጫጫት በሰፈነበት ሁኔታ ስብሰባ መምራት ስለማይቻል ስነ ስርዓት ሊበጅለት ይገባል። ከዚህ በላይ የምንወያይበትም ጉዳይ በአጀንዳነት መያዝ አለበት ብለው ንግግራቸውን በመቀጠል በሁለተኛ ደረጃ ዓላማችን ምንድነው? ምን ለማድረግ ነው እዚህ የተሰበሰብነው? ብለው ጥያቄ ሰነዘሩና ግልጽ የሆነ ዓላማ ሊኖረን ይገባል። በግልጽ የተነደፈ ዓላማ ከሌለን በጨለማ እንደሚጓዝ መንገደኛ መሆናችን ነው። ስለዚህ ዓላማችንን በውል ማወቅ አለብን ብለው ሐሳብ ካቀረቡ በኋላ በወታደሮቹ ዕውቀትና ግንዛቤ ላይ የተመሰረተ ሰፊና ቀስቃሽ ንግግር አድርገው ቁጭ አሉ። ሻለቃ አጥናፉ አቀነባብረውና አብራርተው አድማጭ ሊገባው በሚችል መልኩ ሐሳባቸውን የመግለጽና የማሳመን መጠነኛ ችግር ስለነበረባቸው አንድን ለውይይት የቀረበን ጉዳይ በተንዛዛ መልኩ ውይይት እንዲደረግበት ልቅ ስለሚያደርጉ የስብሰባውን ስነ ስርዓት አስጠብቀው ስብሰባውን በተገቢ መንገድ የመምራት ችግር ስለሚስተዋልባቸው ሻለቃ መንግስቱ ባቀረቡት ሐሳብና በሰነዘሩት አስተያየት የኮሚቴው አባላት ትኩረት ወደ ሻለቃ መንግስቱ ተሳበ። ምናልባት ቢመሩን ወደሚፈለገው ግብ ሊያደርሱን ይችሉ ይሆናል የሚል እምነትም በብዙዎቹ አእምሮ ሰረጸ። ይህንኑ ጉዳይ አስመልክቶ አባላቱ እርስ በርሳቸው መወያየት ጀመሩ። ከዚያም በአዲስ መልክ ምርጫ ማካሄድ አለብን በሚለው አስተያየት ላይ አብዛኞቹ ውስጡን ተማመኑ። ሰኔ 26 ቀን ስብሰባው ስራውን እንደጀመረ ይህ ኮሚቴ በጥቂት አስተባባሪዎች ተጀምሮ በአሁኑ ጊዜ ከብዙ የጦር ክፍሎች ተወካዮች እየመረጡ በመምጣታቸው የአባላቱ ቁጥር ከፍ ብሏል። ስለሆነም በመጀመሪያው ቀን በጥቂት አባላት ምርጫ የተሰየመው አመራር የሁሉንም ፍላጎት የሚያሟላ ባለመሆኑ በአዲስ መልክ ምርጫ ተካሂዶ አዲስ አመራር ማውጣት አለብን የሚል አስተያየት ከተሰብሳቢዎቹ በአንዱ ተሰነዘረ። ቀደም ብሎ ሻለቃ መንግስቱና የእሳቸው ደጋፊዎች ሁኔታውን አመቻችተው ስለነበር በርካታ አባላት የምንወክለው የጦር ክፍል ፍላጎትን ነው እያሉ የተሰነዘረውን አስተያየት በመደገፍ ንግግር አደረጉ። እያንዳንዱ ተናጋሪ አስተያየት በሚሰነዘርበት ጊዜ የእኔ ክፍል ፍላጎት ወይም አቋም ስለሆነ ይህ ጉዳይ ተፈጻሚነት እንዲኖረው እጠይቃለሁ ወይም አሳስባለሁ በማለት በስተጀርባው ያለውን ኃይል እንደ ማስፈራሪያነት መጠቀም የተለመደ
አሰራር ሆነ። በአዲስ መልክ ምርጫ እንዲደረግ ለምን እንዳስፈለገና ማንን ለመምረጥም እንደታሰበ ጥቂት መኮንኖች የተረዱትና የተገነዘቡት በመሆኑ የቀረበውን አስተያየት አጥብቀው ተቃወሙ። በየጊዜው የአመራር የምንቀያየርበት በቂ ምክንያት አይታየንም። እስከዛሬ ሲመሩን የነበሩ ሰዎች በስነ ስርዓት ሊመሩን እንደሚችሉ አረጋግጠናል። አንዳንድ የአሰራር ችግር ተፈጥሯል ቢባልም እንኳን ምናልባት ችግሩ የመነጨው ከኛ ከተመሪዎቹ ሊሆን ስለሚችል ሁላችንም ስነ ስርዓት የምናከብር ከሆነ አለ የተባለው ችግር ሁሉ ሊወገድ ይችላል። አመሰራረቱ ጀምሮ ከፍተኛ ሚና የተጫወቱትን አመራርም የሰጡትን በአዲስ አመራር ኃይል መተካት አግባብ አይደለም ብለው ጠንካራ የመቃወሚያ አስተያየት ሻለቃ አስራትን ደስታና ሻለቃ ህሩይ ኃይለ ሥላሴ አቀረቡ። የሻለቃ መንግስቱ ደጋፊዎች ብዙሃኑ ሲሆኑ በቁጥር አነስተኛ ግን በርካታ መኮንኖች የሻለቃ አጥናፉ ደጋፊ ሆኑ። በሁለቱ ጎራ መካከል የተጧጧፈ ክርክር ተነሳ። አዲስ ምርጫ መካሄድ የለበትም በሚለው ነጥብ ላይ የተሰነዘሩት አስተያየቶች ትኩረት ሊሰጣቸው የሚገባ መሆኑ ቢታወቅም አብዛኞቹ የኮሚቴው አባላት አዲስ ምርጫ ይደረግ ባይ በመሆናቸው ምርጫው እንዲካሄድ ውሳኔ ላይ ተደረሰ። በሻለቃ ብናልፈው መኳንንት የደርግ የሥራ አስፈጻሚ የአስተዳደር መምሪያ መኮንን የሚመራ አስመራጭ ኮሚቴ ተመረጠ። ምርጫው በምስጢር እንዲከናወን ተስማሙ። በዚህ መሰረት በሰኔ 26 ቀን ምርጫው ተካሄደ። ውጤቱም ለአባሉ ተገለጠ። እንደተጠበቀው ከአባላቱ 75 በመቶ የሚሆኑት ለሻለቃ መንግስቱ ኃይለማርያም ድምጽ ሰጡ። ሻለቃ መንግስቱም የአስተባባሪው ኮሚቴ ሊቀመንበር ሆነው ተመረጡ። ሻለቃ መንግስቱ የሊቀመንበርነቱን ስልጣን ከጨበጡ በኋላ ስለ ምርጫው ምስጋና አቅርበውና የኮሚቴው አባላት በእሳቸው ላይ ጣሉት እምነት እንደከበዳቸው ገልጠው ኃላፊነታቸውን በአጥጋቢ ሁኔታ ለመወጣት ሌት ተቀን እንደሚሰሩ ቃል ገቡ። ከዚያም ኃላፊነቴን በብቃት ለመወጣት እንዲያስችለኝ የምፈልጋቸው ነገሮች አሉ፣ እነሱም በቅድሚያ እንድታሟሉልኝ እጠይቃለሁ። ይኸውም የወታደራዊ ንቅናቄ በይፋ ማካሄድ ከተጀመረበት ከ6 ወር በፊት ጀምሮ በማስተባበርና አመራር በመስጠት ከፍተኛ ሚና የተጫወተው ሻለቃ አጥናፉ አባተ ለስራዬ መቃናት በቀላሉ የማይገመት ድጋፍ ሊሰጠኝ ስለሚችል በምክትል ሊቀመንበርነት እንድትመድቡልኝ፣ ከዚህ በተጨማሪም በቅርብ የማውቀውንና በስራም የምግባባውን ሻለቃ ገብረየስ ወልደሃናን በዋና ጸሐፊነት እንድትሰይሙልኝ በአክብሮት እጠይቃለሁ ብለው ለስብሰባው ተሳታፊዎች በለሰለሰና ዝግ ባለ አነጋገር ጥያቄያቸውን አቀረቡ። የኮሚቴው አባላት በእሳቸው ንግግር ቀደም ብሎ የተመሰጡ ስለነበሩ አሁንም አቀራረባቸው አሳማኝ መስሎ ስለታያቸው ያለምንም ክርክርና ጭቅጭቅ በጭብጨባ የቀረበላቸውን ጥያቄዎች አጸደቁላቸው። ከሻለቃ አጥናፉ አባተ ጋር ምክትል ሊቀመንበር የነበረው 10 አለቃ አበራጋ ተራ አባል ሆነ። የአስተባባሪው ኮሚቴ ዋና ጸሐፊ የነበሩት ሻምበል ወንደሰን ኃይሉ አስተባባሪ ኮሚቴው እንደተቋቋመ እንዲታሰሩ ከተወሰነባቸው 73 ባለስልጣናት ውስጥ አንዱ አባቱ ስለነበሩ እሳቸውንና ሌሎች ባለስልጣናትን ለማስመለጥ ሚስጥር አውጥቷል በሚል ጥርጣሬ ከዋና ጸሐፊነቱ ብቻ ሳይሆን ከደርግ አባልነት ተባሮ ስለነበር ሻለቃ ገብረየስ ወልደሃና ክፍት የነበረውን የኃላፊነት ቦታ በቀላሉ ያዙ። ሻለቃ መንግስቱ ስብሰባውን በስነ ስርዓት ለመምራት ከፍተኛ ጥረት አደረጉ። የተዝረከረኩ አሰራሮችንም ቀስ በቀስ አስተካከሉ። ትክክለኛውን የአሰራር ፈር ያዙ። የአስተባባሪው ኮሚቴ አባላት እነማን እንደሆኑና በእርግጥም ከክፍሎቻቸው ተመርጠው እንደተላኩ ማረጋገጫ ደብዳቤ እንዲልኩ የተደረገውና ደርግ የሚለው ቃል ኮሚቴ የሚለውን የእንግሊዝኛ ቃል እንዲተካና አስተባባሪው ኮሚቴ መጠሪያ ስምም የጦር ኃይሎችና የፖሊስ ሰራዊት የብሔራዊ ጦር አስተባባሪ ደርግ እየተባለ መጠራት የጀመረው እሳቸው ስልጣኑን ከጨበጡ በኋላ ነው። ሻለቃ መንግስቱ በሊቀመንበርነት ሲመረጡ የኮሚቴው አባላት ለሰጧቸው አብላጫ ድምጽና ላሰሙትም የመግቢያ ንግግር ባሳዩአቸው ሙሉ ድጋፍ እምነት እንደተጣለባቸው አረጋገጡ። በበኩላቸውም የተሰጣቸውን ኃላፊነት በቆራጥነት የተቀበሉት መሆናቸውንም ሊሸከሙትም እንደሚችሉ የማሳመን ጥረታቸውን ቀጠሉ።
አስተባባሪ ኮሚቴ ስራ የጀመረበት መሰብሰቢያ አዳራሽ ጠባብ በመሆኑና በቂ መቀመጫም ስላልነበረው ወደ ተሻለ መሰብሰቢያ አዳራሽ ተዘዋወረ። ከዚያም ለጠቅላላ ስብሰባው ተጠሪና ለህልውናው መሰረት የሆኑ አንደኛ ማስታወቂያና የህዝብ ግንኙነት፣ ሁለተኛ እቅድና ዘመቻ፣ ሶስተኛ የስነ ስርዓትና ቁጥጥር ኮሚቴዎችን አቋቋመ። ማስታወቂያና ህዝብ ግንኙነት የሚባለው አስተባባሪ ኮሚቴው በህዝቡና በሰራዊት ውስጥ ሰፊና ጠንካራ መሰረት እንዲኖረው የሚያደርግ ህዝቡ ዘውዳዊውን ስርዓት ገርስሶ የጀመረውን ስር ነቀል ለውጥ እንዲያጠናቅቅ የሚያነሳሳ የፕሮፓጋንዳ መሳሪያ ነበር። እቅድና ዘመቻ የተባለው ኮሚቴ ደግሞ አስተባባሪ ኮሚቴው ከአራተኛ ክፍለ ጦር ግቢ ውጪ የሚመጣ ማንኛውንም ተቃራኒ ኃይል የሚመክትለት ሀገርና ህዝብን በድለዋል የተባሉ ባለስልጣናቶችን በምን ሁኔታ በምን ያህል ኃይልና መቼ በቁጥጥር ስር እንደሚሆኑ አቅዶ የሚንቀሳቀስ ሲሆን ከመደበኛው ወታደራዊ ግዳጅ በላቀ ፈቃደኝነት ከየጦር ክፍሉ የተሰባሰቡ መቼ ኃይሎችን ያቀፈ እንዲሁም ለአስተባባሪ ኮሚቴው አባላትና በስራ አስፈላጊነት ተጠርተው ኮሚቴው ጋር ለሚሰሩ የራሱን ጥበቃና መቼ ኃይሉን ጨምሮ አስተዳደራዊ ጉዳይን የሚፈጽም ክፍል ያለው ጠንካራ የደርግ ክንድ ሆነ። የሚመራው በኮሎኔል መርጅ ንጉሴ፣ በኮሎኔል ዳንኤል አስፋውና በኮሎኔል ነጋሽ ዱባለ ሆነ። ስነ ስርዓትና ቁጥጥር የተባለው ደግሞ በአስተባባሪ ኮሚቴው አባላት መካከል ሊከሰቱ የሚችሉ የስነ ስርዓትና የስነ ምግባር ጉድለቶችን እየተመለከተ የሚያርም የሚያስመክርና እርምጃ የሚያስወስድ እንዲሁም የኮሚቴውን አንድነት ጠብቆ ከገባው ቃል ኪዳን ሳያፈነግጥ እንዲሰማራ የእያንዳንዱ አባል ዕለታዊ እንቅስቃሴ የሚጠብቅ አካል ሆነ። አስተባባሪ ኮሚቴው በዚህ ሁኔታ ተደራጅቶ እንዳበቃ እያንዳንዱ አባል ለቆመለት ዓላማ እስከ መስዋዕትነት ታማኝ ሊሆን በመሐላ እንዲያረጋግጥ አደረገ። እንዲህ ባለ ሁኔታ ለሶስተኛ ጊዜ የተቋቋመው ወታደራዊ አስተባባሪ ኮሚቴ ስር እየሰደደና ዘውዳዊ ስርዓት ውስጥ እጁን እየከተተ መጣ።